አቶ ልደቱ ደግሞ ደጋግሞ አብይ ግን ከተሳሳቱ ያው እዛው አካባቢ ሰዎች ይታዘቡኛል 99 ከመቶ ያው 1% ሁሌ 1% ሁሌ ክፍት እንተዋለን አብይ አይደለም 1 ሚሊዮን ፐርሰንት ልንገራችሁ የሚለው እንደ አብይ አይደለም 99 ከመቶ ግን ወድ ወረደ ከተሰጠው ቀን አንድ ቀን መጨመር አይችልም ቀኑ ሲያልቅ ሹመቱ ሲያልቅ ያበቃል ለምን ይተነግሮታል እሱ ሲነገሩም እሺ ብሎ ዝም ነው ያለው ወዲያ አላለም በሚዲያ በኩል ዩቲዩበር አሰማርቶ አክቲቪስት አሰማርቶ ከማዕከላዊ ኮሚቴ ከስራ አስፈጻሚ ከምናምን ከቲዲኤፍ አንዳንድ ሰዎች ማጠገብ ያሉት ትንሽ ቢቆይ ምን አለበት ምን አድርገው አሁን ወደ ሌላ ቢሆን ወደ ወረደ በዛው ይቀጥልስ ምናምን የሚሉ ሰዎች እዛ አጠገቡ የተወሰነ ሂዱ ተናገሩልኝ ንገሩልኝ እያለ እንትን አድርጓል እኔ ካለና ሪያሊቲው ጭምር መሬት ላይ ያለው ሪያሊቲ ጭምር አይፈቅድለትም ቲፒኤልኤፍ አይፈቅድለትም 99 ከመቶ እኔ እርግጠኛ ሆኜ የምናገረው ወደ ወረደ መቀጠል አይችልም ግን ስንበላዚህ በጣም ደደብ ስንበላዚህ በጣም ደደብ ወጣከሲ አጭበርባሪ ጀነራል መንጋግ የሚባል መንጋጋው ይገፍና ይለውጣ ደብረጽዮን አሽከር ደብረጽዮን ጫማ አድርግ ወጣከሲ ብልጽግናዎች ስለማይና ቋንቋ ነው ስኩኛላችሁ የምትናገሩት ሌላ ቋንቋ የለም የምትናገሩት ቋንቋ እያስጣላችኋት ነው እቺን ሰትዩማ ያለውን ንብረት ክስክስ አድርገው ያለችውን ሱቅ ክስክስ አድርገው በጎችን በ28 ዓመት የታከልኩት ሮት ንብረት ያለውን ንብረት ክስክስ አድርገው ያለችውን ሱቅ ክስክስ አድርገው በጎችን በመርዝ ገደሏቸው እንስሳት በመርዝ ይገደላል በካሬታ ነው ደውዬ ወጣ የወደቁ እንስሳ እንኳን በመርዝ ይገደል ይሄ ኃይለኛ ኃይል ነው ምን እስክንሆን ነው የምንጠብቅ ምን እስክንሆን ነው የምንደግፈው እውነት ነፃ ያወጣናል ስለዚህ ልብ ልንገዛ ይገባናል አንዳንድ ወደ ተሳሳተ መንገድ የገባን ሰዎች ራሳችን ማየት ይጠበቅብናል የተቋም ንብረት የሚጠብቅ ተው የሚል ያለ ሰው እንዳለ ሆኖ በጎን ደግሞ አነ ልጆቹ እየዘረፈ የሚያስቀምጥ ነበር የመንግስት ንብረት የወሰዳቸው አምጡ መልሰው በትክክል መረጃ የተገኘው ጋር አንማማር በዛልክ ደውለው ደግሞ ምን እንገዛቸው ምን ዕቃ ከየት ቦታ እናስጠጋላችሁ ይላል ወጣቱ ካርድ ሞልቶ አይዞ የሚል ማት ወጣት በየሰዓቱ የሚተው አጥፊ ኃይል ትንሽ አጥፊ ኃይል አለ ያጥፊ ኃይል ብቻውን ላለመጥፋት ንጹህ ወጣት ይዞ ለመጥፋት ትታረዳለህ ትገረፋለህ ትታሻለህ ውጣ ብሎ ይዞት ይወጣ ተነልቶ ማን ሽፋን ለማድረግ ነው ሲዘርፍ ሲሰርቅ ሲያስመጣ ሲያስገድል የቆየ ከዚህም ሆኖ ከኛ ሰው ጋር አብሮ ቢራ እየጠጣ ቁጭ ብሎ መረጃ ሲያወዳውት የቆየ እነሱ ሲመጡ ደግሞ እነሱ ጋር ቁጭ ያለ የኃይል ብቻውን ላለመጥፋት ብቻውን ላለመሰደድ እዚህ መከራውን የሚያይ ወጣት አብረህ ታልቃለህ አብረህ ትሞታለህ ናንውጣ ማናቸው ማን ሰላም ጤና ይስጥልን የተከበራችሁ ጉባርች ኢትዮጵያ ቤተሰቦች ይህ የቄሳርን ለቄሳር እግዚአብሔርን ለእግዚአብሔር የምንልበት መርሃ ግብር ነው ከፕሮግራሙ ጋር ስለሽነኝ አብረን እንቆይ በዛሬው ዕለት አሸባሪው ወይም ሽብርተኛው ፋሲል የኔዓለምንና በደባርቅ ምን ተያዘ በሳንጃ ሶሮቃ መስመርስ ያጋቾች በቁጥጥር ስር ማዋልና ሌሎች በሰው ልጆች ላይ የሚነግዱ ከመንግስታዊ መዋቅር ጀምሮ በተሰጣቸው ክብር ላይ ነውርን የሚሰሩና የሚኖሩ ሰዎችን እየተጋለጡ መሆናቸውንም አይተን በዓለም ላይ ሁሉም ሰው በቻለው አቅም ለጥፋት እየተባበረ ዓለምን ለማጥፋት የሚሰራበትን ከዶናልድ ትራምፕ ጀምሮ ዓለምንም የምንታዘብበት ይሆናል። በማንኛውም ይሁን በየትኛውም አግባብ የተከበራችሁ ወንድሞቼ የኔና የናንተ አስተዋጽኦ
መልካም ነገርን ለማምጣትና መልካም ነገርን ለማጽናት ይሁን እንጂ ጥፋትና መጠፋፋትን ለማባባስ እንዳይሆን አደራ ማለት እፈልጋለሁ። ባላችን ወጋችን ሰላም ነው ወይ? እንዴት አለህ? ደብረ ብርሃን ሰላም ነው። በሁሉም ነገር ላይ እንግዲህ ችግሮች ከተፈጠሩ በኋላ ችግሮችን ረስቶ ሌላ ችግር ለመፍጠር የሚከድበት ዓለም ላይ ነው ያለ ነው። ለመፍትሄው ብንሰራ የተሻለ ይሆናል። እዚህ የምናወራው ሰውነትን፣ ኢትዮጵያዊነትንና ሀቀኝነትን በመያዝ ለችግሮቻችን ሁሉ ዘላቂ መፍቻ ቁልፎች አድርገን እንሂድ ነው። ብሔርተኛ፣ ጎጠኛ፣ ዘረኛና የተንሸዋረው ወይም የተዛነፈ እይታና አስተሳሰብ እዚህ ቤት ውስጥ ዋጋ የላቸውም። ስለዚህ ሰውነትን፣ ኢትዮጵያዊነትን እንዲሁም ሀቀኝነትን መርህ አድርገን በዛ መርህ እንነጋገራለን። አብረን ቆይ፣ ሁሉንም እንታዘባለን። ሀቅ ያሸንፋል፣ ውሸት ይሸነፋል። የትኛውም ዓለም ላይ ውሸት፣ አጭበርባሪነት፣ ጉልበተኝነት እና ዘራፊነት የሚቀጥል እንዳይመስላችሁ። የትኛውም በየትኛውም ክብር ቢጠቀለል እሱ የማይቀጥል ሰላም 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 ሰላም። ይሄ አሁን የማሳያችሁ ልጅ የሚያሳዝንም የሚያሳፍርም ብላችሁ እንድታዩት ነው። ይህንን ልጅ የማሳያችሁ ማለት ነው። የሚያሳዝንም ሰላም ሰላም የቲክቶክ ቤተሰቦቼ ማለት ነው። እኔ የምናገረው አሁን ፎሎ አላደረጋችሁኝም። ሳምንት እኔ ኤርትራ ደርሼ እስከመጣ አሁንም ፎሎ አዚው ነው የክላሽ ፍሬጅ ይዘን እየመጣን ማለት ነው። እኔ የምናገረው ስለ ፍቅሩ ሙልዬ ነው። ፍቅሩ ሙልዬ አንድ ነው፣ ቢሄድ አንድ ነው። ሺህ ይመጣል እሱ ቢሄድ። ፍቅሩ ሙልዬ ማለት ታጋይ ቢሆን ሲመጣ አብይን ገድሎት ይመጣ ነበር። እኔ የምናገረው ማለት ነው። አብይን ገድሎት ይመጣ ነበር። ለትግል ለአማራ ትግል ቢወጣ የእሱ አጃቢ ከነበረ ለምን ገድሎት አይመጣ? እኔ የምናገረው ማለት ነው። እኔ ሺህ ቢመጣ ሺህ ቢሄድ ሺህ ይመጣ። የአማራ እናት ተወልዷል አያጠን ይባረክና ማለት ነው። እና እኔ ስለ ፍቅሩ ሙልዬ የምናገረው ነገር ፍቅሩ ሙልዬ ሄደ ብላችሁ የምትናደሩ ሰዎች ካላችሁ ሰላም ሰላም የቲክቶክ ቤተሰብ። ይሄ የዚህ ህፃን ንግግር በትርክታችን ላይ በየቤታችን ሁላችንም ምን እያደረግን እንደሆነ ለልጆች ምን ስንተርክና ስንናገር እንደሆነ እዚህ ጉባኤ ኢትዮጵያ ላይ ያወራነው አለ። በጥይት ከሞተው ሰው ይልቅ በምላሳችን የገደልነው ሰው ይበልጣል። ዛሬም በምላሳችን የምናፈርሰው ሀገር፣ ዛሬም በምላሳችን የምንገለው የምናገዳድለው ሰው ነው እንጂ ያለው በጥይት ከሚሞተው በላይ። ጥይት ምናልባት የምላሳችን እና እኛ በማወቅም ይሁን ባለማወቅ ዓለምን ለማጥፋት ስንሰራ ስናወራ ውለን ውጤቱን የምናይበት ነገር ነው እያየን ያለው። ይሄ ህፃን የሚያሳዝን የምንለው በዚህ ሁኔታ ይሄ የሚያወራውንና እንደ አይነት ትርክት ተሸክሞ መገኘቱን ከዚህ ጋር ያለውን ማንኛውንም የህብረተሰብ ክፍልና ወቅቱ ላይ ያለን በህይወት አለን የምንል ሰዎችን ሁሉ የሚያሳዝንም የሚያሳፍርም ነው። ኤርትራ ነበርኩ፣ ኤርትራ ውስጥ ሄዶ ለዚህ ተልዕኮ የሚሰጥ ኤርትራ ውስጥ ያለ በሽተኛ ወይም የጥፋት አካልን አሁንም የሚያዋርድ የሚያሳፍር እጅግ አሳዛኝ። ብንጠፋስ ምን ችግር አለው? እንዲሆነን በእውነት ለመኖር ነው ለዚህ ልጅ የምንጋብዘው? ለዚህ ልጅ የምናሳየው የክላሽ ጥይት ማሸከም ነው? ስለ ፍቅሩ ሙሉዬ ሲያወራ መሪ ይሙት የሚለው ይሄ ትርክት በዚህ ልጅ አፍ ቢነገር እንኳን ይሄ እሳቤ የማን እሳቤ ነው? ይሄንን ልጅ በዚህ ልክ ያረከሰው ያቆሸሸው የማን የፖለቲካ የውርደት ሂደት ነው? ማለት ይህን ልጅ የሞላው ይህን ልጅ ያበላሸው ይህን ልጅ ለዚህ ያበቃው ከዚህ በላይ የዚህን ልጅ ወላጆች ይሄ ልጅ ተወልዶ ያደገበት ማህበረሰብ ያለበትን አካባቢና ይህንን ከዛም አሰለጠን ብለው ይህንን አሰልጥነው ይህንን ህፃን ልጅ በክለው የሚመጡ ኤርትራ ውስጥ ያሉ የሻዕቢያ የጥፋት ኃይሎች እጅግ በጣም የሚያሳዝን የሚያሳፍር የሚያሳዝንም የሚያሳፍርም ነገር ይሄ ልጅ ይናገራል። ለሱ የተነገረው በቃ አብይን ፍቅሩ እኮ ቢመታው ኑሮ በቃ ኢትዮጵያ ትቀየር ነበር ብለውታል። እውነት እንደዛ ነው? ይሄ ትናንትና ከትናንት ወዲያ ልደቱና ቆሞ ቀር የፖለቲካ ኃይሎችን የሚያዋርድ ነው። ምን ያህል የተረገማችሁ እንደሆናችሁ እድሜያችንን በዚህ በከንቱ እንደበላችሁ ይሄ ልጅ አንዱ ምስክር ነው።
በዚህ ዘመንኛ ዘመኑን የሚዋጅ ነገር ላይ ከእናንተ የተረከብናትን ኢትዮጵያ ወደፊት ለማስሄድ ዘመኑን የሚመጥን ድርጊት ላይ እንሳተፍ ነበር፣ ስለዛ እናወራ ነበር። ግን ባንዳነትን እንደ ክብር የሚቆጥሩ ቆሞቀር ሆዳም ካድሬዎች በተለያየ ዘመናት ላይ ያንን የተልከሰከሰ ዕዳ ከምድራችን ጠርገን ለማቃጠል ነው የምንሰራው። በእርግጥ እናደርገዋለን። በዛ ቆሻሻ ነገር ላይ ያሳተፉትንም ሁሉ እናቃጥላለን። ስለምናደርገው ምናልባት ትንሽ ልንረጋጋ እንችላለን። ግን ምን ችግሮች ለኢትዮጵያ ሕዝብ ስቃይና መከራ በውስጣችን ላለው ማንኛውም ችግር በማወቅም ይሁን ባለማወቅ ድጋፍ የሚያደርጉ የሚረዱ፣ አቅደው የሚሰሩ የሚያሰሩ፣ ለዛ ጉዳይ የሚሳተፉ ኃይሎችን የሚያኖሩ ሀገራትንም ቢሆን የኢትዮጵያ አምላክ በቀሉን ያወርዳል። እንደ ፌዝ ኔትወርክ ዛሬ ሰዓት ዘግቼ ይሁን ምን ይሁን 95% ዝግጅቱን ተከታትየዋለሁ። በመሀል የተወሰነች ካልሆነ በስተቀር ልደቱ ጉድለት አይቻለሁ በመድረኩ ላይ። አንደኛ አዲስ ፊት የለም፣ ሁለተኛ ወጣት የለም፣ ሶስተኛ ሴቶች የሉም። ምንድነው ያለ ሴት ግቡ አብዮቱ ግቡን አይመታም የሚለውን የተለመደ አባባል አንሳውና አንድ እንኳን ሴት ለመድኃኒት ጣል ማድረግ ማንን እንደው እንዴት አልቻላችሁም? ሁለተኛ ባለፈውም በጋዜጣዊ መግለጫችሁ ላይ አነሳሁት ነገር ነበረም፣ ግን ሞክራችሁ እንደው አንድ ወጣት ብናይኖሮ፣ አንድ ሴት ብናይኖሮ፣ አንድ አዲስ ፊት ብናይኖሮ የሚልም ጥያቄ ይነሳልና ከዚህ አንፃር ጉድለት አልታያችሁም? ምን ጥርጥር የለም ጉድለት አለ። ይሄ ጉድለት ግን በቀላሉ ይፈታል ብለህ አትጠብቅ። 95% ዝግጅቱን ተከታትየዋለሁ። ለምንድን ነው በቀላሉ የማይፈታው? በኔትወርክ እንግዲህ አንዳንድ ቀን እንደዛ ያጋጥማል እና ባለን ነገር ነው ማገልገል የፈለግነው። ኤንዋይ እሱን ትዕግስቱን እንትን ብላችሁ ዋናው ዓላማችን እዚህ ጋር የተገናኘ ነው እውነትን ለማውራት በማወቅ ባለማወቅ እንደምታውቁት ማለት ነው። ብዙ ሰው ሳይገባው ዝም ብሎ ይጮሃል። የቤቱን ችግር ሁሉ በሀገር ላይ እየደፈደፈ ወደ ባሰው መከራ ሞቱን ለመጥራት የሚጣደፍ ሞቱን የሚጠራው ሟች ያልን የምንለው ነገር በዓለም ላይ ታያላችሁ። ነዳጅ ይደብቃል፣ ራሱ ኑሮ እንዲወደድ ሀገር እንድትፈርስ ኮንትሮባንድ ጥይት ያዟዙራል፣ ነዳጅ ምናምን ህገወጥነትን ይሰራል። መንግስት የሚባለውን እውቅና አይሰጥም፣ ምርጫ አይመርጥም፣ በምርጫ ላይ አይሳተፍም፣ በኃላፊነት በሁሉ ነገር ላይ አይሰራም። ነገር ግን ወቃሽ ሆኖ ይወጣል። እሱ አይነት መጥፎ ባህሪ ከምድራችን እስካልሄደ ድረስ እና በሁሉም ነገር ላይ ባለቤቶች ሆነን እስካልቆምን ድረስ በቤታችን አብሮን ካለ ሰው ጋር ተዋደን በሀቅ ላይ መሰረት ይዘን የሚጠቅመንን ነገር አውቀንና ደግፈን ወደፊት እስካልመጣን ድረስ ጥቂቶች ለነውር ተሰባስበው የሚሰሩበት የጥፋት ዘመን ይቀጥላል። ወደንም ጠላን ነገሮች ካስተማሩን ከተማርንበት ላይ ወጥተን የክፎች እድሜ እንዲያጥር የመልካምነት ወንድሞች እድሜና ስኬት እንዲሰፋ እንስራ። በቻሉት አቅም ነውረኞች ከሰውነት ክብር የወደቀ ሰው፣ ከሰይጣን በታች ሰይጣንነትን የወረሰ ሰው፣ በሽብርና በጥፋት ላይ ራሱን ያሰማራ ሰው፣ ህሊናውን፣ ቀልቡን፣ ማንነቱን ሁሉ አርክሶ በሁሉም ነገር ላይ ከቆሻሻ በታች የወደቀ ሰው ከዛ ነውሩ አይላቀቅም። የከሰሩ ፖለቲከኞችን ያሉ በተለያየ መልኩ ላይ የምታውቋቸውን ሰዎች ሁሉ ደርድሩ። እነዛ ሰዎች ተስፋ ቆርጠዋል። እስከዛሬ ድረስ የመጡት ረጅሙ መንገድ በባንዳነት፣ በነውረኝነት፣ በእፉኝት ልጅነት የቆሸሸና የተበላሸ ነው። እስከሚሞቱ ድረስ በዛ መቀጠል የሚቀላቸው እንጂ ወደኋላ ሄደው መልካምነትን፣ ደግነትን፣ ኢትዮጵያዊነትን፣ ሰውነትን፣ ሀቀኝነትን ሊያውቁትም ሊማሩትም ሊኖሩትም አይችሉም። በቤታቸውም ቢሆን ነገሮችን የሚያድበሰብሱት በተበላሸ ሁኔታ ውስጥ ሲኖሩ ጠርሙስ 5% ዝግጅት ብቻ ነው። ጀዋር አሁን የመጣው የሄደው አጀንዳ ላይ ይፈናጠጣል፣ ይንጠላጠላል እንደ ባለጌ ልጅ ማለት እንደዚህ አዲስ አበባ እንደምናያቸው ስድ ልጆች ምንም አጀንዳ ይምጣ ይንጠላጠላል። የተወሰነ ደግሞ ቦታ ላይ ይወርድና ሌላ አጀንዳ እንደገና ቀላውጦ ፈልጎ እንደገና ይንጠላጠላል። ጀዋርን የሚያክል ጃይንት ነው ተብሎ ራሱን የፖለቲካ ሳይንቲስት ብሎ የሚናገር እኛ ስናስተዋውቀው ሚዲያ ላይ የፖለቲካ ሳይንቲስቱ ጋር ጀዋር መሐመድ የምንለው በዚህ ደረጃ ተዝረክርኮ ሳየው እኮ በጣም ነው ባዝ ነው። መለቀጡ ጠፍቷል። አሁን ያለው ጠፍቶበታል። አሁን
በነገራችን ላይ አሁን እውነት ሌንጮ የሚናገረው ሁሉ ጊዜ ፖለቲካስ አለ ወይ? የፖለቲካ ፕሮግራምስ አለ ወይ? ይሄ ፖለቲካ ነው። ጀዋር አሁን የለም የመጣው አኖ ማለት አንቲ ፋሲሊያስ ተብሎ ኪሪያ ላይ ሶን በዕለተ ዓርብ የሚጸለይ ጌታችን ወደ ስቅለት ሲመጣ በመጨረሻ ለአዳም ኃጢአት ስለ አዳም ኃጢአት ታዞ የሚሰጥ አንቲ ፋሲሊያሱ ክርስቶስ በሶስተኛው ቀን የሚነሳ ሕያው አምላክ መሞት የማይገባ ወየ እኔ ልሙትልህ ማለት ነው። አኖ ማለት አንቲ እንደነዚህ አይነት ሰዎች በተሰጣቸው ክብር ላይ ፈጣሪን ሊያገለግሉ ሰውን ከፈጣሪ ጋር ሊያስታርቁ በተሰጣቸው ስልጣን ላይ ወአነ ካህናት አይንተክሙ እግዚአብሔር ዋና ሐሰርክሙ ዘታሰረ ቅድመ እግዚአብሔር ብለው እኛ ካህናቶች የእግዚአብሔር አይኖች ነን እኛም በምድር ያሰርነው በእግዚአብሔር ፊት የታሰረ ነው ብለው በራሳቸው ላይ በዛ ልክ የተኮፈሱ ሰዎች ከህዋት በላይ ህዋት ሆነው ቤተ መቅደሱንም ቃል እግዚአብሔርንም ቢሆን ለረከሰ ለገዳዮች መባረኪያ ገዳዮችን ስርዓት ሊያስይዝ አደብ ሊያስገዛ የመጣውን ሃይማኖት የገዳዮች መልመያና በደሙ የዋጃት በስጋና በደሙ የዋጃት የቅድሳት ቤተክርስቲያን እየተባለ በሚባለው ላይ እንደነዚህ አይነት የረከሱ ሰዎች ያወጁት ነው። ሀገር አፍርሱ፣ ግደሉ፣ ስልጣን ያዙ እያሉ ቃል እግዚአብሔርን ማስተማርና መኖር የተሳነው ሁሉ ገብቶ የሚፈተፍቱበት ዓለም ነው። ያረከሰ ነገር አለ ወይ? ዛሬ አሁን ብዙ ሰዎች እንደዚህ ብለው ሲሉ እኔ አይገርመኝም። አሁን አንዳንድ ዝምዛም የሚወራጩ ሰዎች ጥቂቶች ከሰይጣን ጋር ተዳቅለው ከሰይጣን በላይ ሰይጣን ሊሆኑ ይችላሉ። ግን ሌላው መልካም ሰው ለምንድን ነው ከነሱ ጋር ግብግብ የሚገጥመው? ራሱን ከእንደነዛ አይነት ነውረኞች ለማጽዳት ለምን አይጠብቅም? አሁን በያላችሁበት ባለንበት ቦታ ላይ ህይወትን ማጥፊያ ሰው ቢፈልግ በቅርብ አለ። ቆሻሻ ነገር ቢፈልግ በቅርብ አለ። ግን የኖርነው ያልተጎዳነው ወይም ራሳችንን ያልጎዳነውም ያንን ነገር ስላልተጠቀምነው ወይም እንዲጎዳን ስላልፈቀድንለት ነው። ያልቆሸሽነውም ያን ቆሻሻ ስላልነካ ነው እንጂ በቅርብ በ100 ሜትር ርቀት ውስጥ ቆሻሻ ነገር አለ። አብሮን ባለው የትኛውም ማድቤታችን ውስጥ ምናምን የተለያየ ነገር አለ። ኢቭን ይሄ ኤሌክትሪክ መብራት አለ እና የኖርነው የሚገል ነገርን ባለመጠቀማችን ነው። ያልቆሸሽነው ቆሻሻ ነገርን ባለመንካታችን ነው። ልክ እንደዛ ኢትዮጵያን የሚገሉ ኢትዮጵያውያንን የሚያገዳድሉ ኢትዮጵያን የሚያጠፉ አካላትን ለምን አንሸሻቸውም? ወይም ለምን ከመንካት አንቆጠብም? ልክ እንደ ቆሻሻው ለኢትዮጵያ ቆሻሻ ሆነው ለኢትዮጵያውያን እስከዛሬ ድረስ መድማት ላለው ማንኛውም አጠቃላይ ችግር መሰረት ሆነው ከዛ ችግር እንዳንወጣ የነሱ አለመጽዳትና ቆሻሻነት መርዝነት ባህሪያቸው ሆኖ ቢቀጥል እንኳን እኛ የነሱን ቆሻሻነት ባለመጋራት የነሱን በሽታነት ባለመጋራት የነሱን ኋላ ቀርነት ባለመጋራት ለምን ራሳችንን አንጠብቅም? ኢትዮጵያን አንጠብቅም? አልኖር ብሎ አይደለም። ቆሻሻ በየቤቱ አለ፣ ባንዳ በየሀገሩ አለ፣ ነውረኛ በየቦታው አለ። አንዳንዴ እንደዚህ ያመጣዋል። ያው የኔትወርክ ችግር ነው። ለዚህ እንደምታውቁት ነው። ምናልባት ገቢ ሲኖር ምናምን ነው አይደል? አኖ ማለት አንተ ይገባሽ አይደለም። አስጨርሽ ትክክል። ለምን መሰለህ አይደለም እንደሱ ብለን ብዙዎቻችን የአማራ ጠላት ተብለን ተመድበናል። ስለዚህ አንተ ደግሞ አታሳጣን። አንተ የአማራ ወዳጅ አንተ የአማራ ጠላት ሆኖ ግጭት አለው ብለሽ ጠየቅሽኝ አይደል እንዴ? ግጭት የሌለው መሆኑን ሳስረዳሽ ግጭት እንደሌለው ሲገባሽ ማቋረጥ የለብሽም። ልጨርስ አይደለም ምክንያቱም ጨርስና ጥያቄም ጠፋ። ቀጥል። የማርያማዊ ስርዓት ይዘን መነጋገር ብቻን እንነጋገር። እኔ ማንም ሲናገር እያዳመጥኩ ስጠይቂ ማላቋረጥኩሽ። ግጭት አለው አይደል? ግጭት የለውም። አንተ ቁጣህን ተውና እንደ አንጋፋ ፖለቲከኛ በትዕግስት ልታስተምረን ሞክር። በመቆጣትና በማስደንገጥ
ጥያቄያችንን ለመጠየቃችን እናቆም ማድረግ የለብንም። አንጋፋ ፖለቲከኛ ትዕግስት ባለበት ሁለታችሁ መካከል ምልልስ እንዳይሆን ብታስጨርሹ ጥሩ ነበረ። ወይ እስኪ እጨዋነት ስነ ምግባር ሰመቆም ነው የኔ ተግባር ቃል ገባው ለወገኔ የቁርጥ ቀን በመሆኔ ቃል ኪዳኔ አከብራለሁ። ከዚህ ጋራ በስድብ የሚዘላለፈውንም እንድታስታውሱ ብዬ ነው። ስድብ እያንዳንዱን የቅናት ጩኸት እንደ ማንቂያ ደውል እንጠቀምበታለን። እያንዳንዱ የሚወረወሩብን ድንጋዮች፣ ተግዳሮቶች ለግንባታ እንደሚውል ብሎኬት እንጠቀምባቸዋለን። እያንዳንዱ ጦር፣ እያንዳንዱ ፍላጻ እንደ አርማታ እንጠቀምበታለን። የገጠሙን ጠላቶቻችን ግን ትናንትና ላይ ቆመው ዛሬን የሚሻሙ ናቸው። እኛ ዛሬ ሰርተን ነገን ለማዋጀት እንተጋለን። እነሱ ትናንትና ላይ ቆመው ዛሬን ለመሻማት ይሽቀዳደማሉ። ስድብ እሺ፣ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቻናሉ ቢያድግ ገቢ ያመነጫል። ገቢ ከመጣ ደግሞ ያው ራሱን ችሎ ስቱዲዮ ኦር እንደዚህ ይኖራል። ከቤተሰብ ጋር ሆኖ ሰዓት ምናምን ጠብቆ እንደዚህ አይደለም። በቀላሉ ያው ተጽዕኖአችን ይቀጥላል። አይዟችሁ፣ የኢትዮጵያን ድል ማስቀጠል ላይ ግዴታችን ነው። እሱ እናስቀጥላለን። በዛ አታስቡ። ግን የበለጠ ለኢትዮጵያውያን አንደበት አንዱ የእውነት መናገሪያ የሰውነት ኢትዮጵያዊነትና የሀቅ መድረክ ብናደርገው የምትሉት ወንድሞች ሳብስክራይብ፣ ላይክ እና ሼር ብታደርጉ። ከዛ ውጭ ግን እኛን እንደ ሰው አላኖር ያለ ዓለም እንዲኖር አንፈቅድም። ማወቅ ያለበት እያንዳንዱ ሰው ሰዎችን እንደ ሰው የማይከበሩበት ዓለም፣ አንዱ ገዳይ፣ አንዱ ተገዳይ፣ አንዱ ዘራፊ፣ አንዱ ተዘራፊ፣ አንዱ ደፋሪ፣ አንዱ ተደፋሪ፣ አንዱ ወራሪ፣ አንዱ ተወራሪ፣ አንዱ እንደዚህና እንደዚህ እየሆነ የተዛነፈ እይታና አመለካከት ያለባት ዓለም አትቀጥልም። ነጩ ገመድ በድንገት ወደ ነጭ እባብነት ተቀይሮ አናቱን ተቀጥቅጧል፣ በዛውም ጠፍቷል። ፍትህ ይቀጥላል። ሌሎች በዚህ ምድር ላይ ትዕቢተኞችን እንዲያስታግሱ ስልጣን የተሰጣቸው ሰዎችም አሉ። እኛ በተቻለን አቅም እንዳንከስር ራሳችንን እንጠብቅ። ለኢትዮጵያ ለማን ዛሬ እያንዳንዱ ሰው ለራሱ ሲል ብቻ በጎ ነገር ላይ ይሳተፍ፣ በጎ ነገር እንዳያመልጠው ይስራ። አንደበቱን፣ ማንኛውም የሱ የሆነ ጤናውን፣ አንደበቱን፣ ገንዘቡን፣ እውቀቱን፣ ጉልበቱን፣ ሁሉንም ነገር ለበጎ ይጠቀም። አይርፈድበት። አብሮት ካለ ሰው ጋራ በበጎ የተሳሰብ፣ ይቅር ይባባል። አስተዋየውን ሰዎችን በበጎ ለውጥ ይቅደም። አንደበቱን አያርክስ። ከባንዳ ከጽንፈኛ ከረከሱና በየትኛውም ቦታ ላይ መቃጠልና መባረር ወይም መጣል የመጨረሻ ስኬታቸው ከሆኑ ሰዎች ጋራ አይነካካ። በሚዲያም የምታወሩ ሰዎች የምታወሩት ነገር ጥሪ ነው። የምታዩት ነገር፣ የምትሰሙት ነገር በማንኛውም መልኩ የምንሳተፍበት ማንኛውም ነገር መልካም ነገር ከሆነ በረከትን፣ ስኬትን ወደ ቤት እንጠራለን። መጥፎ ነገር ከሆነም ያንን ነገር እየተጋራን እንደሆነ እንድናስብ በአይናችን፣ በገንዘባችን፣ በምላሳችን፣ በጉልበታችን፣ በእውቀታችን፣ በየትኛውም ነገራችን ላይ ክፉ ነገርን ወደፊት እንዲቀጥል አድርገን እንደሆነ እንሳተፋለን። መልካም ነገርንም እንደዛ አድርገን እንደሆነ እንሳተፋለን። በዛም ይሁን በዚህ ግን አስተማማኙ ነገር ቢኖር የፈጣሪ ክንድ ብቻ እንደሆነ ማረጋገጥ እፈልጋለሁ። በየእምነታችሁ ከፈጣሪ ጋር መነጋገር ለማለት ማለት ነው። ይሄ መንግስት መቼም አይፈርስም። ዛታካነሹ እንዴት እንደሚሰራ እናውቀዋለን፣ እንዴት እንደሚረበሽ እናውቀዋለን። በዚያ መንገድ የሚያስብ ሰው ካለ ራሱን ይበላል እንደሆን እንጂ ለኛ ችግር የለው። ይሄ ነው በጣም አደገኛው ፖለቲካ ኢትዮጵያ ውስጥ። አዲስ ሀሳብ፣ አዲስ መንገድ ይዞ መጥቶ ነገር ከመለወጥ ይልቅ መንግስት ስራ እንዳይሰራ በየቦታው አጀንዳ እየፈጠርክ እያጋደልክ ማነጅስ አንዳንዴ ኦሮሞ፣ አማራ፣ ወላይታ፣ ሲዳማ ሊሆን ይችላል። አንዳንዴ ግን ወለጋ፣ ሸዋ ሊሆን ይችላል። ጎንደር፣ ጎጃም ሊሆን ይችላል። ማቆሚያ የለውም፣ በየሰፈሩ ነው። አንዳንዴ ኦርቶዶክስ እና ይሄ መንግስት እንደዛማ ከሆነ የግድ ምን ሊሆን ነው? እንደዛ አይደረግም።
ለማንኛውም የምሬ ወዳጆ ልጅ ተማረከ የሚል ነገር ሰምተናል። ምሬ ወዳጆ ልጅ ንጉስ ምሬ ወዳጆ ለኮማንዶ ምርቃት በሚል ወደ ጎጃም ከአባቱ ጋር ተሻግሮ የነበረ ሲሆን ልብሱን ቀይሮ ወደ አዲስ አበባ በአይሱዙ መኪና መጓዝ ላይ ያለ ያው ቢቸና ላይ ከነ ተሽከርካሪው ያው ተይዟል የሚል ነው። ከታች በምስሉ የምትመለከቱት አይሱዙም ንብረትነቱ የምሬ ወዳጆ እንደሆነና በዘመድ ስም ያስመዘገበው መኪና ነው ሲሉም የእነሱ የቅርብ ሰዎች ተናግረዋል ተብሏል። ከህዝብ በተዘረፈ ገንዘብ የራስን ሀብት መደላድል ወይም መደላደል እንግዲህ አብዛኛው ጽንፈኛው አመራር አላማ ነው። በአማራ ክልል ላይ ብታምኑም ባታምኑም በየትኛውም ቦታ ላይ ያሉ መኪኖች ወይ ከፋኖ ጋር ተመሳጥሮ አብሮ የገዛና ከሱ ጋር አብሮ የሚልከሰከስ ባለሀብት ስሙና ምናምኑ ከነሱ ጋር የተገናኘ ባለስልጣን የሚሆን ከመንግስት አሁን ባለው የብልጽግና በሉት የትኛውም መንግስታዊ መዋቅር ውስጥ ያሉ ሰዎች ከዚሁ ከሌባ ጋር ተሰላስለው የሚያደርጉት ሂደት የፈጠራቸው መኪኖች ብቻ በነፃነት የሚሄዱበት ሁኔታ እንዳለ አይሹሩ እንደዛ ነበር። ይሄም አንዱ ከዛ ጋር በተደጋጋሚ ሲሆን የነበረ ነው። መኪኖች በነፃነት የሚሰሩት የሽብርተኞች ነው። ይህንንም የተለያዩ ሰዎች ነግረውናል። ስለነገሩን ድጋሜ ከሱ አንዱ ማረጋገጫ ነው። ይሄ በዘመዱ እንትን ቢለውም ልጁን ጨምሮ ገብቶ በዝርፊያ ውስጥ የተሰማሩ ሰዎች ናቸው። የዘረፉትም ከዛ ጋር የተልከሰከሱትም ምናልባት ሆዳቸውን ብቻ የሚያመልኩና እዛው በላች እዛው ቀረች የሚለውን ነገር እየበሉ ራሳቸውን እዛ ጋር የማገዱ ሊሆኑ ይችላሉ። ሳይበላ ምን ሳይል ግን በባዶ አፉ እንደውም ያለውን እየሰጠ የሚማገደው ሰው ቢጠይቅ ቢያስተውል ጥሩ ነው። ካበደው ጋር ሁሉ ማበድ ምናልባት ከመጀመሪያው እብድ የባሰ ዋጋ የሚያስከፍል መሆኑን ማወቅ፣ አለዛም ደግ አረኩት አምኜበት ነው ያረኩት የሚል ወኔ ሁሉ ሰው ሊይዝ ይገባል። ዛሬ የምናደርገው ማንኛውም ነገር እንዳይጸጽተን ሆኖ እንኳን ላይክ አረኩት፣ እንኳን ሳብስክራይብ አረኩት፣ እንኳን በገንዘብ ደገፍኩት፣ እንኳን በገንዘብ ደገፍኳት፣ እንኳን በርታ ብዬ አበረታታሁት፣ እንኳን እንደዛ አረኩት ብለን በራስ መተማመን የምንገልጸው መሆን አለበት። ከዚህ ውጭ በሆነ ግን ከሊያታሉኝ ነው ሰዎች ገፍተው ነው እንዲህ ብለው ነው የሚለው አይሰራም። ሁሉንም ነገር በቃ በራስ መተማመን መግለጽ መቻል አለብን። ሰባተኛው ጠቅላላ ምርጫ በስኬት እንዲጠናቀቅ እየተሰራ ነው ሲል ኮሚሽነር ጀነራል ዘላለም መንግስቴ መናገሩን የአማራ ክልል ፖሊስ ኮሚሽን ዘግቧል። የአማራ ክልል ፖሊስ ኮሚሽን ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀነራል ዘላለም መንግስቴ ሰባተኛውን ጠቅላላ ምርጫ አስመልክተው መግለጫ መስጠታቸው ነው የተዘገበው። በመግለጫቸውም ጠቅላላ ምርጫው ሰላማዊ እንዲሆን በርዕሰ መስተዳድሩ የሚመራ ግብረ ኃይል በማቋቋም ለምርጫው አስቻይ ሁኔታዎችን ለመፍጠር እየተሰራ ነው ብለዋል። ለጸጥታ ኃይሎች ተደጋጋሚ ስልጠና በመስጠት ያለምንም የጸጥታ ችግር የምርጫ ሂደቱ እንዲጠናቀቅ እየተሰራ መሆኑን ማስተዋል። የፖሊስ ተቋማት የምርጫ ሂደቱን፣ የመራጮችን፣ የእጩዎችን፣ የአስፈጻሚዎችንና የምርጫ ጣቢያዎችን ደህንነት የማስጠበቅ ስራውን አጠናክረው እንደሚቀጥሉም ጠቁሟል። ህገወጥ ታጣቂ ኃይሎች የክልሉን ሰላምና ጸጥታ በማናጋት ህዝብን በመዝረፍ የሀገር ሽማግሌዎችን በማጥቃት በህግ የተመረጠ መንግስትን ለማጥፋት በክልሉ ሲንቀሳቀሱ መቆየታቸውንም ጀነራሉ ተናግረዋል። ከሀገር መከላከያ ሰራዊት ከጸጥታ አካላትና ከማህበረሰቡ ጋር በመሆን የተቀናጀ ህግ የማስከበር ስራ በማከናወን ሰላምን ለማስከበር መሰረቱን ጠቁመዋል። አሁን ላይ አንጻራዊ ሰላም መኖሩንም አንስተዋል። ከምርጫ ቦርድ ጋር በመሆን በ143 የምርጫ ክልሎች ከ12,000 የምርጫ ጣቢያዎች የምርጫ ቁሳቁስ በማድረስ አስፈጻሚዎችን በመመደብ ሰላማዊ ምርጫ እንዲከናወን እየተሰራ መሆኑንም አረጋግጠዋል። ፖሊስ ገለልተኛ ተቋም ነው፣ የፖለቲካ ፓርቲ አባልም አይደለም፣ የትኛውንም የፖለቲካ ፓርቲ አይደግፍም ያሉት ኮሚሽነር ጀነራሉ በህዝብ ምርጫ ስልጣን ለያዘ መንግስት አገልግሎት የሚሰጥ ተቋም መሆኑንም ተናግረዋል። የፖሊስ ተቋም የፖሊስ ኃላፊነት ምንድን ነው ተብለው ለተነሳላቸው ጥያቄም የምርጫ ሂደቱን ሰላማዊ በማድረግና ህብረተሰቡን በመጠበቅ የበኩላቸውን ሚናም ይወጣሉ። ፖሊሶች ገለልተኛ ምርጫ እንዲከናወን ህዝቡ ከዛቻና ማስፈራሪያ ወጥቶ በነፃነት ወጥቶ የሚፈልገውን እንዲመርጥም መደላድልን ይፈጥራሉ ነው ያሉት። የምርጫ ኮረጆውን፣ የምርጫ ጣቢያዎችን፣ የመራጮችን፣ የተወዳዳሪዎችን የምርጫ ሂደትን ደህንነታቸው የተጠበቀ እንዲሆን ኃላፊነትን ወስደው እንደሚሰሩም አንስተዋል። ከማህበረሰቡ ምን ይጠበቃል ስንል ለጠየቅናቸው ያለው ዘጋቢው ማህበረሰቡ ከጸጥታ አካላት ጎን በመሆን የምርጫ ሂደቱን ለማደናቀፍ የሚሰሩ ኃይሎችን የማጋለጥ ስራ
መስራት ይጠበቅበታልም ብለዋል። በምርጫ ሂደት ብቻ በመንግስት እንደሚቋቋም ወይም በምርጫ ሂደት ብቻ መንግስት እንዲቋቋም በማወቅ የምርጫ ካርድን በመያዝ የሚፈልጉትን ፓርቲ መምረጥ ከማህበረሰቡ የሚጠበቅ ዋና ጉዳይ ነው ብለዋል። ስለዚህ ራሳችን መብቱን ተጠቅመን የምንፈልገውን በመምረጥ ራሳችን እንግለጥ እንላለን። ይህን ተጠቀሙበት። ሌላው ወደ ሻምበል ወንድማችን ያጋራን አንዱ ትናንት የኤርትራና የትግራይ ህዝብ የሆሳዕና በዓልና መድኃኔዓለም በሽራሮ ከተማ አብረው እንዳከበሩና ሁለቱም ህዝቦች ሻዕቢያ በኃይል ከያዛቸው ባድመ መሬት በላይ ናቸው። ይህ ችግር አይደለም፣ መጽያቸው ሁለቱም ህዝቦች ብሩህ ነው እያሉ የህወሓት አክቲቪስቶችና ይህ ፎቶ ያመጣው በድምፅ ወያኔ ትግራይ ቴሌቪዥንም ዘግበውታል። እኔ ደግሞ የትግራይ ህዝብ እና የአማራ ህዝብ የአንድ ሳንቲም ሁለት ገጽታ ናቸው። ሁለቱም ህዝባችን ከወልቃይትና ከራያ በላይ ናቸው። በመሬት መገዳደል የለባቸውም። አብረውም በሰላም ይኑሩ። የትግራይ ሉዓላዊ የሚለው ፋይል ዝጉና ሰላም ስጡን ብያለሁ ብሏል። ከዛኛው ጋራ መገዳደልን ማስኬድ ባርነትን ለማኖር በእያንዳንዱ ሂደት ውስጥ ያኖሩት የራሳቸው ታኮ ችግር አለባቸው። ህወሓትና ሻዕቢያ አብረው መቆም አይችሉም። ህወሓትና ፋኖ ሸኔ ጥምዶ ላይ የተጣመዱ በሽተኞች አብረው መቆም አይችሉም። ትናንትና ከትናንት ወዲያ ነቀነቅ ነው አንቀጠቀጥ ነው ብለው በኢትዮጵያ መሻገር የባንዳነት ጭንብላቸው ከፊታቸው ላይ የተሰፋው ሲላጥ የተንቀጠቀጡት ባንዳ ጽንፈኛ ነውረኛና በያሉበት እስከ ነውራቸው ራሳቸውን የገለጡ ልደቱና መሳይና መሰል ሰዎች ሁሉ የራሳቸውን መንቀጥቀጥ ገለጡ እንጂ በእውነት በዛ የሚንቀጠቀጥ ኢትዮጵያዊ እንደሌለ ይታወቃል። ዛሬም ነገም ሳያፍሩ በዛ መልኩ ቢቀጥሉ አልጎሪዝሙም ሆነ እንግዲህ ኤአዩ በየትኛውም አግባብ ይሁን በየት ኢትዮጵያ ተሻግራለች። ባንዳና ጽንፈኛ ዘረኛና ላኪዎቿን ሁሉ ትቀብራለች። የኢትዮጵያ ልጅ ይቀጥላል። ምንም ይባል ምንም የሚደረገው ነገር ሁሉ እልህ ምላጭ ያስወጣል የሚባለውን ካልሆነ በስተቀር የሚያስፈራ የሚያስፈራራም አይደለም። ቢሆን በርስኪ ቢሆን የአሰብ የባህር በር ጉዳይ የሚተው ቢሆን የኢትዮጵያ ጠላቶች ምን ይላሉ? ቢሆን ኢትዮጵያ ከጀመረቻቸው የስኬት ጉዞዋ ወደኋላ የምትቀር ቢሆን ስንዴ ማምረቷን ብትተው ሌሎች ፕሮጀክቶች ቢተው ብዙ ስኬቶች ስላሉ ከዛ ሁሉ ወደኋላ መቅረት ቢቻል ገዳዮች እዚህ ምድር ላይ ህልውናቸው ቢቀጥል የሀገራዊ ምክክሩ ፋንክሽናል ባይሆን የባህር በር ጉዳይ ባይሳካ ምርጫው ባይሳካ ኢትዮጵያ ጠላቶችና የውስጥ ባንዳዎች ምን የሚያደርጉ ይመስላችኋል? ቢሆን ብላችሁ አስቡ፣ በደንብ እንድትረዷቸው ማለት ነው። ሌላው በርዕሳችን ያካተትነው አንዱ የተሳቢ መኪና ሹፌርን ያገቱ ተጠርጣሪዎች በቁጥጥር ስር መዋላቸውን ነው የሚነግረን። በማዕከላዊ ጎንደር ዞን ላይ አርማጭሆ ወረዳ የተሳቢ መኪና ሹፌርን ያገቱ ተጠርጣሪዎች በቁጥጥር ስር መዋላቸው ይናገራል። ይለፍ ምህረትና አማረ መሰለል የተባሉ አጋቾች ናቸው። በተለይ አርማጭሆ ወረዳ ጸጥታ ኃይሎችና በህዝቡ ትብብር በቁጥጥር ስር ይዋሉ። ከጎንደር ወደ ሁመራ መስመር ሲጓዝ የነበረ ገብረየስ ቸኮል የተባለን ሹፌር ኤ16426 ከሆነ ተሳቢ መኪና ላይ አጋቾች ሹፌሩን አግተው በጫካ ቢወስዱትም በረዳቱ ጥቆማ ሰጭነት በአካባቢው የጸጥታ ኃይልና በህዝቡ ትብብር አጋቾችን በቁጥጥር ስር ማዋል ተችሏል ብሏል። የላይ አርማጭሆ ወረዳ ኮሚኒኬሽን ቢሮ በዚህ እንትን ላይ በጣም በሚገርማችሁ ሁኔታ ማለት ነው አጋቾቹን በከተማ ሲያዞሯቸው አግተውት የነበረውን ሹፌር አሸክመው ነበረ። ልክ በግ የሰረቀ ሰው በጉን አሸክመው የሆነ የሰረቀውን ነገር አሸክመው በኔ ብቃን ምናምን የሚባል ነገር ነበር። ሌቦች በገበያ ማለት በወያኔ ጊዜ የሰረቀ ሰው ይሸለም ስለነበር ጠፋብን እንጂ እኔን ያየ ይቀጣ የሚባል የሰረቀ ሰው በላዩ ላይ ተደርጎ እንትን ነበርና ያገቱትን ሹፌር አሸክመው ነው ካሉበት ጫካም ወደ ከተማ የሚወሰዷቸው። ከከተማም በከተማ መካከልም ደግሞ ያዞሯቸው በዛ አይነት መልኩ ነውና በጣም የሚገርም ነው። ህዝብ ነው ታላቁ። ዛሬም ትልቅ ነው። የማይረቡ ሰዎች የራሳቸውን ኪሳራ በእኛ አያካክሱ፣ እድል አያገኙ። እባካችሁ በዘመናችን የገባንን መርምረን ያልገባንን ጠይቀን እንዲገባን አድርገን ራሳችንንና ሀገራችንን
ሊጠቅም የሚችል ነገር እናድርግ። እኛ አብረን ስንሆን ሁሉ ነገር መልካም ይሆናል። ባንዳ ጽንፈኛ በእኛ መከራ ላይ የሚነግዱ ሸቃላዮችን እንደው ለስራቸው ብንተዋቸው እንኳን ባንጎዳቸው ኦር ለዛ ምላሹን በእኛ በጉልበት ባንሰጣቸው ብንተዋቸው ይጠፋሉ። የገዛቸው የሚጋልባቸው ኃይል ይሸኛቸዋል። እኛ ግን ከነርሱ ቆሻሻ ነገር ተጠብቀን በተደጋጋሚ በታሪክ ሁሉ የፖለቲካ ትግላችን ከጻፈው አሳፋሪ ታሪክ ለመውጣት በፖለቲካ ምህዋሩ ላይ የሚያበጣብጡን ሰዎች እንተዋቸው እባካችሁ። እድሜ ልካቸውን ኪሳራን የልደቱ ስኬት ምንድን ነው? 97 ላይ ስንት ህፃናት ሞቱ? ስንት ሰው ታሰረ? ስንት ንብረት ወደመ? በልደቱ የፖለቲካ ታሪክ ውስጥ የልደቱ ስኬት ኢትዮጵያን ያደማበት ነው። ኢትዮጵያን ያዋረደበት ነው። ኢትዮጵያን ለታሪካዊ ጠላቶቿ ስኬት የሰራበት ነው። ጥሩ ጃዋር እዛ ጋር የተሰበሰቡ ሰዎችን ይሏቸው መገለጣቸው ግን የኢትዮጵያ በሽታ እስከ መጨረሻው ተገልጦ ይጠፋ ዘንድ ተገልጠዋል። ተገልጠው ካላጠፋናቸው ጥያቄው የራሳችን ስለሚሆን በተገለጡበት ለመሸከፍ እኛ አብረን እንሁን ነው። ይህ እነዚህ ሰዎች እንግዲህ አሸክመው ያዞሩበት ነገር ለእኔ በጣም ተመችቶኛል። እዚህ ጋር ቆይ በደንብ አሸክመው ያሉበት ነገር እዚህ ጋር ሹፌሩ ነው እንደዛ አድርገው አሸክመው እየታየ ነው ብዬ በማሰብ አሸክመውት የሚዞሩበት ፎቶ ይሄ ነውና እንደዚህ አይነት ሌቦችን ህዝብ አብሮ ሲሆን የትም አይደርስም። መረጃ ሁሉን ነገር የትም ስለማያመልጥ በዛ መልኩ እንትን ይላልና እዚህ ላይ እንጠቀም ነው። በሌላው በሰሜን ጎጃም እና በደቡብ ጎንደር ዞኖች የጽንፈኛ ቡድኑ ከፍተኛ መሪዎችና ታጣቂዎች የጥፋት ህልም መክኗል ሲል መከላከያ ነው የተናገረው። በሀገር መከላከያ ሰራዊታችን የምስራቅ እዝ ኮር በሰሜን ጎጃም እና በደቡብ ጎጃም ዞኖች በአካሄደው የተቀናጀ ኦፕሬሽን የጽንፈኛ ቡድኑን ከፍተኛ መሪዎችን ጨምሮ 90 የሚሆኑ የጽንፈኛ ታጣቂዎችን ከጥቅም ውጭ በማድረግ እና በመማረክ ውጤታማ አፈጻጸም ማስመዝገቡን አስታውቋል። በሀገር መከላከያ ሰራዊት ከፍተኛ አመራር ብርጋዴር ጀነራል አዲሱ መሐመድ እንደገለጹት ኮሩ ከመጋቢት 21 2018 ዓ.ም ጀምሮ በሰሜን ጎጃም ሰሜን መጫ፣ ይልማና ዴንሳ፣ ቆንጂ፣ ቆለላና፣ አዴት እና ባህር ዳር ዙሪያ እንዲሁም በደቡብ ጎንደር ወረዳዎች ባካሄደው ዘመቻው 72 የጽንፈኛ ቡድኑ መሪዎችና ተዋጊዎችን ከጥቅም ውጭ ማድረጉን ተናግሯል። በዚህ ኦፕሬሽን 14 ታጣቂዎችም ተማርኳል ብለዋል። 28 የነፍስ ወከፍ እና አንድ የቡድን መሳሪያ በቁጥጥር ስር መዋሉን ጠቁሟል። ጽንፈኛው ቡድን ገብቶባቸው የነበሩ ወረዳዎችን ሙሉ በሙሉ መቆጣጠርም ተችሏል ብለዋል መከላከያ። በተለይ መጋቢት 27 ቀን 2018 ዓ.ም በቆንጂ፣ ቆለላ እና አዴት በነበረው ኦፕሬሽን ከጥቅም ውጭ ከተደረጉት መካከል ጽንፈኛው አዲስ ባደራጃቸው የ33ኛ ክፍለ ጦር ወታደራዊ አዛዥ እና የ102ኛ ኮር ዘመቻ መሪ ሻለቃ ሸዋነህ ሙልጌታ፣ የ33ኛ ክፍለ ጦር ልዩ ዘመቻ ኃላፊ 50 አለቃ ዘካሪያስ እና ይነገር ተገኘ የተባለ አመራር ይገኙበታል ብለዋል። በተጨማሪም ስሙ ያልተጠቀሰን የክፍለ ጦር መረጃ ኃላፊ፣ የብርጌድ ሎጂስቲክስ ኃላፊ እና ንብረት ሸምሸም የተባሉ መሪዎቹን ከጥቅም ውጭ መደረጋቸውም ተነግሯል። ከሰሜን ወሎ የመጣው ታደለ፣ ከደቡብ ጎንደር የመጣው ማስሬና ከአማሪት የመጣው በቀለ ጌትነት በዚህ ኦፕሬሽን ውስጥ ከጥቅም ውጭ እየተደረጉ መሆናቸው ነው የተነገረው። እንግዲህ ከጥቅም ውጭ የምትሏ ምናልባት ያው መደምሰሳቸውን ለመናገር ይሆናል። ብቻ እግሩ ቢቆረጥም እጁ ቢቆረጥም የሆነ ያው ምናምን ቢሆንም ከጥቅም ውጭ ነው የሚሆነው። ከተያዘም ከጥቅም ውጭ ነው የሚሆነው። በዘመቻው የቡድኑ ሐኪም ጌትነት ተፈራና የሎጂስቲክስ ባለሙያው ሰዋለ ምንይችል ተማርኳል ተብሏል። ባለፉት 7 ቀናት በተደረገው ኦፕሬሽን ከቋራ ተነስቶ አዴት ሊደርስ የነበረ 1344 ልዩ ልዩ ተተኳሾችን ተይዘዋል። እንዲሁም ወደ ባህር ዳር ሊገባ የነበረን 1268 የመትረጊስ እና 68 የዲሽቃ ጥይት በወገልሳ አካባቢ በቁጥጥር ስር ውሏል ብሏል። ጽንፈኛው ከህዝብ የዘረፋቸው 4 ተሽከርካሪዎችም ተመልሰዋል የተባለው። በደቡብ ጎንደር ዞን ስማዳ ወረዳ እና ወገዳ ከተማ ህዝብን ሲዘርፍ የነበረው ቡድን በድንገተኛ ኦፕሬሽን እንዲጸዳ ተደርጓልም ብሏል። በዚህም ማህበረሰቡ በሰላም በመንቀሳቀስ የመንግስት አገልግሎቶችን ማግኘት እንዲችል መደረጉን ብርጋዴር ጀነራል አዲሱ መሐመድ አረጋግጧል። አዛዡ አክለውም የሀገርን ሉዓላዊነት ለማስከበርና የውስጥ ተላላኪ ባንዳዎችን ሴራ ለማክሸፍ ኮሩ ተልዕኮውን አጠናክሮ እንደሚቀጥልም አስታውቀዋል ሲል መከላከያ ዘግቧል። እዚህ ላይ በሰልፉ ጉዳይ ላይ እነከሌዝን የተሰለፉት እንደዛ ነው የሚባለው። እኔ ብታምኑም ባታምኑም እንግዲህ በተቻለ አቅም የተሻለ ኔትወርክ አለ ብዬ ነው
ማምነው ኢትዮጵያ ውስጥም ሆነ ውጭ ላይ አሉ ከሚባሉ የሚዲያ ሰዎች ኢንፎርማል ከመንግስት ሚዲያም በተሻለ ማለት ነው። መንግስት ላይ በራሱ ሰዎች ላይ የፈለገውን ሊያወራ ይችላል እንጂ ግለሰቦች ግን የልብ ትርታቸውን የሚመጥን ንግግር ያደርጉለታል ብዬ ስለማላስብ ያም ሆኖ እዚህ ቦታ ላይ ነው ሰልፍ የተደረገው ተብዬ አንድ ሰው አልነገረኝም። ባለፈው ላይ ከፋፋዩ ሰልፍ የሚል ርዕስ ሰጥቼና ለጥላቶቻችን መግቢያ ቀዳዳ ሰጥቷል ብዬ ያልኩት የ24ቱ ሰልፍ ማለት ነው። እንደዛ አይነት ብስጭት ውስጥ ኦር ሊያናደኝ የቻለው እና ስጋት ውስጥ የከተተኝ በኦሮሚያ ክልል የተካሄደውን ሰልፍ ለምን በአማራ ክልል አልተካሄደም? ማነው ይህንን ሰልፍ የጠራው የሚል እዛ ሲካሄድ እዚህ ለምን አልተካሄደም፣ እዚህ ሲካሄድ እዛ ለምን አልተካሄደም የሚል እንጂ የነዛ የሰዎች የሆነ ቦታ ላይ ሰልፍ አደረጉ የሚለው አይደለም። የትኛውም ቦታ ላይ የሚነግረኝ ሰው ነው ያጣው። እንግዲህ የት ቦታ ላይ እንደሆነቻችሁ ቦታ አንድ ቀበሌ ላይ ኦር የሆነ ሪሞት ኤሪያ ሊሆን ይችላል። ግን እኔ ባለኝ ኔትወርክ አረኛ ምንም አላየንም አልሰማንም። እና እኔ ኦር የተቀናበረ ድምጽ ሲሆን አይ ዶንት ኖ ግን ያረጋገጠልኝ ሰው የለም። ያ ሰልፍ በዛ ክልል እንደተካሄደ እስካሁን እኔ ማረጋገጥ አልቻልኩም ማለት ነው። ያም ሆኖ አንዳንድ ሰዎች እንደሚናገሩት በጥይት ይዞ እያስፈራራ ባልታጠቁ ሰዎች መካከል ላይ ሆኖ እንደሚያቀራራውና ደመላሽ ነው ምናምን ይባላል አይደል? ያቀራራን በዘፈን በምን ያልነው በተለይ ማን የሚባል ዳኛው አለ ነው የሚባለው እግግግ ያለ የሆነ የሚዘፍነው ነገር ልክ እንደዛ አይነት ነገር በዘፈን የለመደውን ሰው በተግባር ሲገባበት የመጣውን ውጤት አይታችኋል። ከሱ አንጻር ይወራል። ውጭ ያሉት ሰዎች መለመኛቸው ነው። የዚህ እኛ ሀገር ያለው መከራ የነርሱ ጉሮሮ መሙያ ነው። እነዛ ሰዎች እኛ ካልሞትን አይኖሩም፣ እኛ ካልተቸገርን፣ እኛ ካልተሰቃየን አይኖሩም። መጨረሻቸውን እንግዲህ አብረን የምናየው ቢሆንም ማለት ነው። ላሉበት ምድርም መከራን የሚሰጡ ቢሆንም በአሜሪካም በአውሮፓም ያሉ የሚሰማ ሰው ካለ ኢትዮጵያን የሚረብሹ ኃይሎችን አስሮና ገንዞ ለኢትዮጵያ ይስጥ። ሀገር አፍራሾችን አሜሪካም ሆነ አውሮፓ ውስጥ አስቀምጦ የሰው ሀገር እያፈረሱ የሰው ሀገር እየወረሩ ነዳጅም ሆነ የሆነ ነገር እየዘረፉ የሚኖርበት ዘመን አብቅቷል። ምናልባት የምናየው ስለሚሆን ነው። እኔ ካወራሁት ያነሰ ስለሚመስለኝ በተግባር የማደርገውን ነገር እንትናል። ብቻ ግን ዘራፊዎች ይዘረፋሉ፣ ደም አፍሳሾች ደማቸው ይፈሳል፣ ሀገር አፍራሾች ይፈርሳል። በደባርቅ ከተማ አስተዳደር በተደረገ ተከታታይ ፍተሻ ህገወጥ የጦር መሳሪያዎችና አልባሳት በቁጥጥር ስር መዋላቸው ተገለጠ። ደባርቅ ከተማ አስተዳደር የመንግስት ኮሚኒኬሽን እንደተናገረው መጋቢት 27 ቀን 2018 ዓ.ም በደባርቅ ከተማ አስተዳደር የዞን የከተማና የቀበሌ ጸጥታን ጥምር የጸጥታ ኃይሎች ለተከታታይ ቀናት በተቀናጀና በተጠናከረ ሁኔታ በተደረገው ጥብቅ ፍተሻ በርካታ ህገወጥ የጸጥታ አልባሳትና የጦር መሳሪያዎችን በቁጥጥር ስር አውሏል። አንዱ ርዕሳችን ላይ ያለው በደባርቅ ምንድን ነው የተያዘው ሲባል ልዩ ልዩ የጸጥታ ኃይሎች ልብሶችን፣ የተለያዩ መሳሪያዎችን ባልተቋረጠ በተከታታይነት በደባርቅ የህወሓት ፋኖ በዛ በአዳርቃይ በኩል ባለው ላይ እንደገና ደግሞ እዛ ደባርቅ ላይ የኤርትራ ተፈናቃዮች መጠለያ አለ። ከእሱ አንጻር እዛ ቦታ ላይ በጣም ምርጫውንም ሆነ የተለያዩ ነገሮችን ለመረበሽ ታቅዶ የነበረው ነገር እንግዲህ የመንግስት የጸጥታ ኃይል የደረሰበትም ነገር ሊኖር ይችላል። በአንድ ቀን ብቻ አይደለም፣ በተከታታይ በየቤቱ ኦር ባለው ነገር ላይ ባካሄደው መሰረት ብዙ ነገሮችን ይዣለሁ ብለዋል። ከዛ ውስጥ በቀላሉ አክሰስ የሚደረገው እኛን መስሎ እኛን ማጥፋት፣ መከላከያን መስሎ መከላከያን ማጥፋት፣ በክልሉ ውስጥ እውቅና ያላቸው የጸጥታ ኃይሎችን ሚሊተሪ አሳትሞ እያሰራጩ ይሄ በጣም መጥፎ የሆነ ነገር የሰጡበት ሁኔታ ነው ያለው። አቤ ላይ ቀርቦ ነበር። የተቃዋሚ ሰልፍ ሰውየው ጮክ ብሎ እያለ ሲያስፈራራቸው ነበር። ኦኬ በቃ ልክ ነው። ሌኔ እንደዛ ነው የሚሆነው። በትክክል ከኋላ እያስፈራራ ጮክ በሉ ምናምን ብሎ ልክ አንበርክኮ እንዳዋረዳቸው የመምህራን ስብስቦችን እና ለሽምግልና የሄዱ እናት አባቶችን እንዳዋረዱበት አይነት በዛ መልኩ ለቪዲዮ ቀረጻ የሆነ ቦታ ላይ ያደረጉት ነው እንጂ ሰዎች ይነግሩ ነበር። እንኳን የተደረገ ነገር አይተው ያልተደረገ ጨምረው የሚናገሩ ጓደኞች አሉ። በተለያየ መልኩ ጀስት ብንገናኝ ሁሉ
የምንደባደብ ሰዎች አለ። አሁን እንኳን ልደቱና ጃዋር አብረው ቆመው ለኢትዮጵያ ምናምን መፍትሄ ሊያመጡ ይቅርና ለኢትዮጵያ መፍረስም ቢሆን እንደው አውርተን ምንም አይሳካም ብለው እንጂ ልደቱና ጃዋር አብረው ተገናኝተው ምንም የሚያመጡት ነገር የለም። ልክ እንደዛ የቪዲዮ ቀረጻ አካሂደው እንደተለያዩ ነው። በቃ ልክ ነው። አሁንም ይሄ የኢትዮጵያ ጠላቶች ባለ በሌላ አቅማቸው የሚወራጩበት ወቅት ነው። በዚህ ዓመት 3 ነገሮችን እናሳካለን። እነዛ እንዳይሳኩ ብዙ ሰዎች ይወራጫሉ። አንደኛው ምርጫ ነው። ሁለተኛው ሀገራዊ ምክክር ነው። ሶስተኛው የባህር በር ጉዳይ ነው። ምርጫው፣ ሀገራዊ ምክክሩ፣ የባህር በር ጉዳይ ሲሳካ ኢትዮጵያ ታሪካዊ ጠላቶቿን እና ተላላኪዎቿን እስከ ስር መሰረታቸው ሰርስራ አውጥታ ትቀብራቸዋለች ማለት። አጀንዳ ያጣሉ። በየቦታው ላይ የሚማግጥ የሚልከሰከስ መስሪያ ቤቱን የሚያዋርድ ከእስክሪብቶና ከወረቀት ጀምሮ ነውርን እንደ ክብር የሚቆጥር ለምዶት እንደዛ አይነት ወራዳ ባለሙያና ባለስልጣን ሁሉ ልኩን ይዛል። የሚያስጠጋው ያጣል። ዛሬ መንግስት የቀጣው ሰው ሀገርን እገለብጣለሁ ከሚለው ኃይል ጋር ሄዶ ይማግጣል። የከረንሲ ዝውውር ማን ነው የሚመራው? የባንክ ማናጀሮች ናቸው አይደል? ሽፍቶች፣ ሸኔ፣ ወያኔ፣ ወርፋኑ ምናምን የሚባሉት እኮ ሀሳቡ እቅዱና መርሁ የሚሰጣቸው ከመንግስት እዚህ ካለው ከፌዴራሉ ካናቱ ከዛ ከውጭና እንደዚህ ነው እንጂ ዋናው እቅዱ የሚሰጠው ከዚህ ነው። ያለ ኔትወርክ የሚንቀሳቀስ ሰው በአንድ ቀን ይያዛል። ነዳጅ የሚሸጠው፣ ነዳጅ የሚያዟዙረው፣ ከረንሲ የሚያሸሸው፣ ከረንሲ እንትን የሚለው፣ በንግዱ ላይ ሳቦታጅ የሚፈጽመው ነጋዴው፣ ምኑም ዋና መሪው ከውስጥ ነው። ከፊት ለፊት የምናያቸው ሽፍቶችም ከውስጥ ናቸው። ለምሳሌ አስረስ ማረኝ ምርጫ የሚያስብና ስለዛ የሚሄድን ሰው እርምጃ እንወስዳለን እንገላለን የሚል መግለጫ ሲል እኔ ደጋግሜ 3 ነው 4 ቪዲዮ ነው የሰራሁበት ሆን ብዬ ነው። ያ ንግግር ያስረስ ጉዳይ አይደለም። ኢህአፓ በግልጽ ከሚናገረው ጀምሮ ከብልጽግና ውስጥ ሁሉ ያቆረፉ ሰዎች ባለፈው ፓርላማ ላይ ክብራቸውን በዛ ልክ አርክሰው ለሚቀጥለው ምርጫ እጩ ሆነው ባለመቅረባቸው አኩርፈው ወራዳነታቸውን የገለጡ የብልጽግና የፓርላማ ተወካዮች ባዶ ወንበር ሲያሳዩ ነበር። አይታችኋቸው ከነበረ ምን ያህል የተልከሰከሱ፣ ምን ያህል ቆሻሾች እንደሆኑ፣ ምን ያህል የህዝብን ክብር ያረከሱና ለህዝብ በደል የሚሰሩ ነውረኛ አክብረናቸው የማይከበሩ ወራዶች መሆናቸውን አይተናል። ፓርላማው ባዶውን ነው የዋለው። ይዘንከር ምንድነው ተብሎ ሲጠራ በቀጣዩ ምርጫ ላይ አይወዳደሩም። እነዚያ ያኮረፉ ሰዎች ሁሉ ኢትዮጵያን የሚጎዳ ነገር ያደርጋሉ። ያላግባብ የሰበሰቡትን ገንዘብ እንዳይጠየቁ ፍትህ ያዛባሉ፣ ሀገርን ሰላም ይነሳሉ። የነርሱ ያላግባብ የተገኘ ማንኛውም የረከሰ ገንዘብ በዛው በነውር ተሸፍኖ እንዲቀጥል ሲሉ ሁሉን ነገር ለማበላሸት ይሰራሉ። የተበደሉት ሰዎች ለምን አብረን አንሆንም? ሰርቫይቭ ለማድረግ ራሳችንን ለማስቀጠል እነዛ ሌቦች ሳይተዋወቁ ሁሉ በዓላማ አብረው ይሰራሉ። የህዝብን በደልና ይህንን አለመርሳት ከዚህ አንጻር እቅድ የሚሰጡም እዛ ውስጥ ያሉት ናቸው። ህዝብ በባለቤትነት መሳተፍ አይለቀንም። እኛ አብረን ነው። በደላችን ያስተምረን፣ ሌላ በደል እንዳይቆም በማድረግ ሰው ከሌላ ሰው ችግር ታሪክ አንብቦ በጦጣና በዝንጀሮ ታሪክ እኮ ሰው ራሱን ይጠብቃል። እኛ እንዴት ከደረሰብን ነገር ራሳችን ለመጠበቅ አብረን ነው። እውነት ማሰባሰቡ እንዴት ያሳፍረናል። ለእውነት ዋጋ መክፈል፣ ሰው ለነውር፣ ሰው ሀገር ለማፍረስ፣ ሰው ለቆሻሻ አጋንንታዊ ማንነትን እንኳን ለመተግበር እስከ ሞት ዋጋ ድረስ ይከፍላል። ለምንድን ነው ከደረሰብን በደል ራሳችንን ለመጠበቅ አብረን ማንቆመው? ይህ ጥያቄ ሁሉ ሰው ሊይዘው የሚገባ ነገር ነው እንጂ ይሄ ጥምዶ ላይ ተሰባሰቡ ምናምን የሚባሉት በየቀኑ የሰሯቸው ታሪክ አላቸው። ያ የሰሩት ነውር ታኮ ይሆናል። በምንም አይነት መልኩ
አብሮ ሊያቆማቸው አይችልም። ለኛ የሚያወሩትን ያክልም ከካሜራ ጀርባ እንደዛ ሆነው አይቆሙም። በጣም የቆሸሹ እጅግ የተበሳበሱ አንዱ አንዱን እየተናገረ በነውር ራሳቸውን በራሳቸው ሲገልጡ የነበሩ ስለሆኑ በቻሉት አቅም የሚወራጩት እኛ አብረው አልሆኑም ብለው እኛ አብረን ካልሆን እስከ ተራ አሸባሪነት ይቀጥላሉ። እስከ ተራ ሽብር ፈጻሚነት ይቀጥላሉ። እኛ አብረን ስንቆም ብቻ ነው የምናጠፋቸው። ሀገሬ ነው፣ ህዝቤ ነው፣ መንግስቴ ነው፣ እውነትን ወዳለሁ፣ ለምወደው ለማምነው ነገር እቆማለሁ፣ የሰው ልጅ መበደል የለበትም እያል መርዳት። ለምሳሌ ሰሞኑን መቄዶንያ ላይ እርዳታ እየተሰባሰበ ነው። መቄዶንያንም መርዳት በዘላቂነት ደግሞ እንደ መቄዶንያ ጧሪ አልባ የሆኑ እናት አባቶች እንዳይኖሩን ሀገር ሰላም እንድትሆን ከሽብርተኞች ለመጠበቅ መስራት መርዳት ነው። ሀቅን እውቅና መስጠት እርዳታ ነው። ልማትን እውቅና መስጠት እርዳታ ነው። መንግስትን እውቅና መስጠት መቼም ዛሬ የሚሳደብ ሰው ነገ መንግስት ቢመጣም እሱ ቢሆንም ባይሆንም ያው የሚሳደብ ሰው መሰዳደብን የለመደ ሰው ተያይዞ ለመውደቅ እንጂ ለማሸነፍ አይደለም። እኔ እበልጣለሁ፣ ይህ አይነት አማራጭ አለኝ፣ እኔ ያለኝ በሚል በሆነ በሚሰጡትና ዘመኑን በሚመጥን ሁኔታ በሚታይ ጥቅም ላይ መሰረት ያደረገ እንጂ እልቂት ላይ መሰረት ያደረገ ነገር የትኛውንም ሀገር አልጠቀመም፣ ወደፊትም አይጠቅም። ስለዚህ የእኛ አስተዋጽኦ መቄዶንያንም እንርዳ፣ ነገ ጧሪ ቀባሪ የሚያጡ እናት አባቶችም እንዳይኖሩን ጦርነትን በማስቆም ኢትዮጵያን እንርዳ፣ መፈናቀልን በማስቆም ኢትዮጵያን እንርዳ፣ መገዳደልን በማስቆም ኢትዮጵያን እንርዳ፣ ህገወጥነትን በማስቆም ባለጌዎችን ስርዓት በማስያዝ ነውረኞችን በማስታገስ በሁሉም ቦታ ላይ ትክክለኛ ነገሮችን በማስቀመጥ እርዳታ እንርዳ። ይህን የዛሬውን ያሉ እናት አባቶቻችንን እዛ ጋር እናግዝ። ከዛ በኋላ ደግሞ በዘላቂነት በሀገራቸው ላይ የሚንገላቱ እናት አባቶችን እንዳይኖሩ ስራ እንስራ የሚል ነገር አለ እና በደባርቅ ከተማ ላይ የተገኘው ቀላል እንዳይመስላችሁ ነው። የሰሜን ጎንደር ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ዳኝነት ሙሉ ሰው እንደገለጹት በዞናችን ባሉ ወረዳዎችና ከተሞች ላይ ህብረተሰቡ በሰላም ወጥቶ እንዳይገባ በየጊዜው ሰላምን በማወክ በማህበራዊና በኢኮኖሚያዊ ዘርፍ ከፍተኛ ቀውስ እንዲፈጠር የሚያደርጉ አካላት ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጠው መጪውን የትንሣኤ በዓል ማለት ነው መጪውን የትንሣኤ በዓል በሰላምና በደስታ ለመዋል እንዲሁም 7ኛውን ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ በሆነ መልኩ ለማጠናቀቅ የማህበረሰቡና የጸጥታ አካላት ጥብቅ ቅንጅትና ትስስርን ማድረግ እንደሚጠበቅ መልእክታቸውንም አስተላልፏል። የደባርቅ ከተማ አስተዳደር ሰላምና ጸጥታ ኃላፊ አቶ ተስፋዬ መሰለ አክለውም የከተማችንና የአካባቢያችንን ሰላም ለማረጋገጥ ማንኛውም ዜጋ ኃላፊነቱን መወጣት እንደሚገባ አሳስበው በየአካባቢያችን የሚገኙ የማህበረሰብ ክፍሎች የሚታዩ አጠራጣሪ ነገሮች ሲኖሩ በአቅራቢያቸው ለሚገኙ የጸጥታ ተቋማት አስፈላጊውን ጥቆማ እንዲያደርሱ መልእክታቸውንም አስተላልፏል። በመጨረሻም የሰሜን ጎንደር ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ዳኝነት ሙሉ ሰው የአካባቢውን ሰላም ለማጽናት ደከመኝ ሰለቸኝ ሳሉ እየሰሩ ለሚገኙ መላው የጥምር ጸጥታ ኃይሎች ላቅ ያለ ምስጋና ማቅረባቸውም ተገልጧል። ይህንን መሰል ህዝብ ሲተባበር ክንዱ ይበረታል። ባለፈው በተለያየ መልኩ አዲስ አበባ ላይ የመስቀልን ደመራ በዓልን ለማወቅ የእሬቻ በዓልን ለማወቅ ብዙ ነገር አቅደው በፍቃድ እኔ ለአካባቢ ለሀገሬ ለከተማዬ ሰላም እኔ ፖሊስ ነኝ እኔ የጸጥታ ኃይል ነኝ የሚሉ በጎ ፈቃደኞች ከ33,000 በላይ የሚሆኑ የአዲስ አበባ ነዋሪዎች ራሳቸውን ፖሊስ አድርገው ለአካባቢው ሰላም በመስራታቸው ሁሉ ነገር ከሸፈ። ሁሉ ነገር የሚከሽፈው ህዝብ በባለቤትነት ተቀብሎ ስለሚያስኬደው ነው። መንግስት የህዝቡን ማንኛውንም አይነት ውጤት መስመር ማስያዝ ነው። መታሰር ያለበትን ማሰር፣ መቅጣት ያለበትን መቅጣት ነው። ከሳሽና ምስክር ግን ህዝብ ነው። ያንን አላስፈጽም ሲል ነበር እኛ የምናገረው። ዛሬ በሁሉም ነገር ላይ መብታችንን በገንዘብ ከመግዛት ተቆጥበን የእኛን ድርሻ በመልካም ተወጥተን ግዴታችንን ተወጥተን መብታችንን መጠየቅ ላይ መልመድ መለማመድ አብረን መሆን መቻል አለብን። የሰዎች በደል ለእኛ መሆን አለበት። አንዳንድ እስኪ የህዝብን አቅም እዩት።
የሆነ ፖሊስ መደብደብ የለመደ የወያኔ ፖሊስ አንዲትን የኔ ቢጤ ስትለምን ደበደበ። ከዛ አንድ ሰው መገላገል እንኳ ባይችል ወር ባትችል ሴቱን ወንዱን አልታወቀም፣ በሞባይሏ ግን ሪከርድ አድርጋ ፌስቡክ ላይ ወር በተለያዩ ሶሻል ሚዲያ ላይ ተለጠፈ። ፖሊሶችም ያ ነገር ሰው በዛ ልክ ራሱን እንደሚጠብቅ ለሌሎች እንደሚቆረቆር የፖሊስን መብትና ግዴታ ለማሳየት ህዝብ እንደነቃ ስላወቁ ያንን ያዩ ሁሉ ይጠነቀቃሉ። ያንን ድርጊት የፈጸሙ ሰዎችም ተቀጡ። በዛ ድርጊት ጉዳት የደረሰባቸው ሰዎችም ካሳ አገኙ። በእርግጥ አንዳንድ ቦታ ላይ ሳይደበደቡ መቼም ያልታደለ የተረገመ ትውልድ አለ። አልፎ አልፎ ሳይደበደቡ ተደበደብኩ ብለውም የሆነ ድራማ ለመስራት የሞከሩ ቢኖሩም ግን በዛች ቪዲዮ የሰሩ እህት ወንድሞች ፍትህ አግኝተናል። ያ የህዝብ ጉዳይ ነው። በተለያዩ ቦታው ላይ የሚመጡ ቪዲዮዎችን ኤግዛጁሬት አድርገን ለምን አካካ እንላለን እንጂ በመጠቃቀም ብንገልጸው በሁሉም ነገር እናሸንፋለን። የሰዎች መብት ለምን ይጎዳል? ሰዎች ለምን ይራባሉ? ሰዎች ለምን ይፈናቀላሉ? ሰዎች ለምን ይታሰራሉ? የሚታሰሩበትን ምክንያት ከጠየቅን በኋላ ለምን ታሰሩ የሚለውን ይቻላል። ህግ ሲወጣም እንጮሃለን። በተለይ በእኛ ማንኛውም ነገር ላይ እኛን ለማጥፋት የሰሩ ኃይሎች እንዳይጠቀሙ መጠንቀቅ አለብን። ነውረኞችን በትክክል በነውራቸው መግለጽ ላይ ይሄ ሰው ያው እንደዚህ ብሎ የሚናገረው አሁን ትናንትና ሁሉ እንደዛ በአንድ ሀገር እንዲሆን የማልፈልገው አማራጭ ቢኖር የሽግግር መንግስት የሚባል ጥያቄ እዛ ጋር ምን አልክ መሰለህ? በፊት ሽግግር ይኖር ስንተባበር እናሸንፋለን። ይህን ሰው ሰምተንሃል። 97 ላይ በአይናችን ያየነው በታሪክ የሰማነው የሆነውን ሁሉ አንረሳም። ተውት። በዛ ላይ አንድ ሰው ምንም ነገር ላይ ስኬት ከራቀው ምን ይሆናል? ባይቀጣ ባይታሰር የሆነ ነገር ባይደረግ ጀስት ከዛ ነገር ላይ ግን ይሄዳል። በሰጠነው ኦር በከፈልነው ማንኛውም ነገር ላይ የበዛ ነገር የምንጠይቅ ሰዎች በአንድ ፊክስድ ፕራይስ በተቀመጠላቸው ሱፐር ማርኬቶች ላይ የሆነ ነገር ለመግዛት ብዙ የሚያስቸግረን ሰዎች እንዴት ደጋግመን የህይወት ዋጋ የደም ዋጋ በከፈልንበት ነገር ላይ እነዛ ያስከፈሉን ሰዎችን ተቆጭተን ባንመታቸው፣ ባንገላቸው፣ ባናስራቸው፣ ሌላ ነገር ባናደርጋቸው እንዴት የእነርሱን የጥፋት እቅድ መልሰን ሰምተን ሌላ ሞት፣ ሌላ እልቂት ልናካሄድ እናስባለን? ማንም ይሁን በማንኛውም መሪው አንወቀው፣ ግን ካወቅነው ደብረ ጽዮን አብይ አይሻልም? ምንም አይሆን አልኳችሁ። በቃ ምንም አናውቀውም ነው። ካወቅነው ጃዋር አብይ አይሻልም? ከማንኛውም መርህ ዛሬ ላይ ከሚለፈልፉ ሰዎች ያለው ስርዓት አይሻልም ወይ? ላናውቀው እንችላለን፣ ግን የተሻለ ሰው ስላልመጣ እንደው ሙጥኝ ብለን ያለውን ስርዓት እንድናመልከው ከኛ ጋር እንዳይለያይ በጣም እንድንወደው ከሆነ ጥሩ ነው። በቃ ምንም አማራጭ የለም። ልደቱ ነው የመጣው። በቃ ሰው የላትም ኢትዮጵያ። በብዙ ቁጥር ያው መራራ ጉዲና ነው፣ ልደቱ አያሌው ጃዋር ነው፣ እነንቶኔ ናቸው በዛ የመጡት። ስታሊን እኮ ነው ኢትዮጵያ ስትፈርስ ቁጭ ብዬ በማየቴ እድለኛ ነኝ። በፕሮፓጋንዳ በወሬ አይደለም። እኔ ቁጭ ብዬ በአይኔ በብረቱ በማየቴ እድለኛ ነኝ ያለው እድለግም ያ እድለግም ጭንጋፍ መጥቶ ምንም አይነት ወርቅ ነገር ቢያመጣ እቅዱ ኢትዮጵያ ስትፈርስ ደስታው እንደሆነ ከገለጠልን ይሄን ይዞ በዛ መነጽር ሰው አይ ከዛ በኋላ ማንም ይምጣ እነዚህ ፊት አልቀየሩ፣ አዲስ ሰው አላመጡ፣ አዲስ ትርክት አልፈጠሩ። እንዴት ሰው በእነዚህ ይታለላል? እግዚአብሔርስ እንዴት አድርጎ ያዝኛል? ይበላችሁ ሊለን ይችላል እንጂ ይሄ ንግግር በጣም የምጣ በአንድ ሀገር እንዲሆን የማልፈልገው አማራጭ ቢኖር የሽግግር መንግስት የሚባል ጥያቄ እዛ ጋር ምን አልክ መሰለህ? በፊት ሽግግር ይኖር ስንተባበር እናሸንፋለን። አመሰግናለሁ።
ለምን እንትን እንደማንል ነገርና የኛ ሀገር ፖለቲካ ስትነግሩት አይሰማም። ለልደቱና ለሰሞኑ ለእንትናቸው መሳይና እንደዛ ለሚዝናኑበት ቀልድ አንድ ቀልድ እንጋብዛችሁ። እኔ መሮኛል ቅማል ነው ቁንጫ መሮኛል ለምን እኔ ሰውነት ግን መሮኛል ኑሮ ከበደኝ መሮኛል ያሉ አትታጠበውም የግል ንጽህናን መጠበቅ እኮ ነውና እንዳይወር መሮኛል ነው እኮ ያልኩህ ታጠብ ዝም ብለህ ሌላችሁብኝ ኖሮም ማማድር በቃ ሰውየው የሚናገረው ሌላ ነው። ሰዎች በቃ እነ ልደቱና ምናምን አሁን ያሉትን ሰዎች ያስተውሉ። ዘጠና በነጣይ አራ ዘጠና ነው ወራ እግዚኦና ተመጃ ጀመራችሁ ደግሞ በነጣ ሶሶጀ ደግሞ ደንቆሮ ዘጠና ነው እኮ ይክፈሉ 90 ብር ነው በነጣ 90 ብር ነው። ሰይ ሀብታም ሆናችኋል ማለት ነው። ከፍል ነበር እግዚኦ ይስጥልኝ ይመርቃለሁ ስለማይወር እኮ 90 ብር ነው አጃበለ ይክፈሉ እንጂ በነጣ ነው ብለሽ እናጀንም ትይዩ ምን 90 ብር ነው እኮ እግዚኦ ይስጥልኝ በነጣ የሚወራለት ሌላ ነው። አይሰማም። የኛ ጋር አልገጠማችሁም? ከረምቱ ገባ እያበለጠ ምረቱ አገባይ ሳይነግረኝ ይሄ ውሻ ቤቴ ሲበላ ኑሮ ራሱ አሳደው ከረምቱ ገባኝ ያልኩኝ እኮ ቤቴ ሲበላ ኑሮ ሳይነግረኝ እንዴት የሚያገባ እናቴ ኧረ ከረምቱ ገባ መቼ ነው ያገባ ሸጋ ሚስት አገኘ እናቴ አይደለም ይኸውልህ ይሄ ዝናቡ ጠብ የሚለው ከረምቱ ገባ እኔ አቆልቆይ ትልለት ነበር ቀረበት እንዴት እንደሆነ ያው ታዩታላችሁ። ጀስት በዛ መልኩ እንትልና ወደዛ ወደ መጨረሻው ስንሄድ የሽብርተኛው ፋሲል የኔዓለምን እናገኛለን። ሽብርተኛ ብዬ ያልኩበት ሽብር ስለሚጠራ ነው። አስቡት እስከምን እንደሚሄዱ በገባችሁ ልክ ራሳችሁ ተናትኑታላችሁ። እኔ ስክሪንሾት አድርጌ በፌስቡክ ላይ የጻፈውን ነገር አነብላችኋለሁ ማለት ነው። ይሄንን ሽብርተኛው ፋሲል ምንድነው የሚለው? የመካከለኛው ምስራቅ ጦርነት ለፋኖ ያልታሰበ በለስ ይዞለት እንደመጣ ከወር በፊት ጽፌ ነበር። የነዳጅ እጥረቱ በመከላከያ ላይ የሚፈጥረው ተጽዕኖ መንግስት በህወሓትና ኤርትራ ላይ ሊወስድ አስቦ የነበረውን እርምጃ እንደገታውም እንዲሁ ይላል። ያንንም እንደገታበት በነዳጅ እጥረት ምክንያት መከላከያ እጅግሩ ታስሮ እንደተቀመጠ እና ይህን በለስ ተጠቅሞ ፋኖ ያው የሽብር ተግባሩን እንዲያሰር ነው። ለዛ ነው የሽብርተኛው ፋሲል ወይም ሽብርተኛው ፋሲል ያልኩት። ሞትን የሚያባብስ እልቂትን የሚጠራ የተረፈውም ቢሆን ለምን ይተርፋል ሞቶ እስከሚያልቅ ድረስ ሞትን ለዛ የሚጋብዝ መሆኑን እንድታስታውሱ ነው። ፋኖ በፍጥነት አደረጃጀቱን ጨርሶ ይህንን ጊዜ በአግባቡ ከተጠቀመበት አማራ ክልል በፍጥነት ከብልጽግና የብረት አገዛዝ ነፃ ይወጣል። አሁን ሁሉም አመላካቾች ለአብይ አገዛዝ መጥፎ ናቸው ይላል። ከዚህ የተሻለ አመቺ ጊዜ የሚኖር አይመስለኝም። ጊዜን በአግባቡ መጠቀም ለድል ያበቃል። የአማራ ክልል ነፃ ከወጣ ቀጥሎ ወደ ፖለቲካዊ ድርድር መግባት ይቻላል። ካልሆነም እቅድ ለን ለመተግበር ይቀላል ይላል። እቅድ ለም አለ፣ ለድርድርም አለ፣ ምን አለ። ያው ይሄ ዛሬ ሰው ባይሰማው ሽብርተኛው ፋሲልና መሰሎቹም አብረው አሸባሪ መሆናቸውን የሚያትት ቃል እዚህ ውስጥ አለ። በዚህ አጋጣሚ ፋኖ የሚማረኩትን ወታደሮች የሚይዝበት መንገድ ጥሩ እንደሆነ በተደጋጋሚ ጽፌያለሁ። አሁንም የሚማረኩ ወታደሮች የፋኖን ቁመና በሚመጥን መልኩ እንዲሁም የሰዎችን ክብር በሚጠብቅ መልኩ መሆን እንዳለበት ይሰማኛል። ሰዎች እጅ እንዲሰጡ ማበረታታት እንጂ እጅ ብሰጥ በሚዲያ ቀርቤ እዋረዳለሁ ብለው እንዲያስቡ መደረግ የለበትም ብሏል ሽብርተኛው ፋሲል ያለው። የተማረከም ሆነ እጅ የሰጠ ወታደር ክብሩ ተጠብቆለት በሚዲያ ቢቀርብ የፋኖን ገጽታ ከፍ ያደርገዋል እንጂ አይጎዳውም ይላል። እሺ፣ ሌላው ስለ ፋኖ ችሎታ የተማረከ ወታደር ምስክር ሊሆን አይገባም። ፋኖ እንዲህ ነው እንደዛ ነው የሚለው ነገርም ይነቅፋል ማለት ነው። ምርኮው ራሱ ስለ ችሎታው ይናገራልና የተማረከ ወታደር አይጠበቅም። ለማንኛውም ይላል ይችን ያዟት። ከፋሲል እና ከፋኖ ጋር ያላችሁ በአሜሪካም ሆነ በአውሮፓ ሀገር ላይ ያላችሁ የሚጠብቃችሁን ነገር እዚህ ጋር ፍንጭ የምትሰጥ ነገር አስቀምጧል። ለማንኛውም የአብይ አገዛዝ ከጀመረው ጦርነት እንደ ትራምፕ መውጫ አጧል ይላል። እንደ ዶናልድ ትራምፕ መውጫ አጧል አብይ ይላል።
ትራምፕ ተስፋ መቁረጡን ከንግግሩና ከጽሁፉ እናያለን። አብይ ግን ዋጥ አድርጎ ጥርሱን ነክሶ እየተብሰለሰለ ነው። ሁለቱም ትራምፕና አብይ የስልጣን ስግብግቦች የማይቀበሉት ነገር እውነተኛ ድርድር ብቸኛ መፍትሄ መሆኑ ነው። እውነተኛ ድርድር አይፈልጉም፣ የስልጣን ስግብግቦች ናቸው ይላል አብይ በሚለው እኔ የኢትዮጵያን ጠላቶች ያስጠጉ ሀገራትን ሁሉ የምበቀለው የኢትዮጵያን መሪና የኢትዮጵያን ሕዝብ የኢትዮጵያን ዜጋ ስለሚያንገላቱ፣ ስለሚሰድቡ፣ ስለሚያዋርዱ ነው። ነገር ግን አብይን ሰደብኩ ብሎ ትራምፕንም ሰድቧል። ምናልባት ትራምፕ ሀገር ላይ ያሉ ከፋኖ ጋር የሚማግጡ ሰዎች ይሄንን ነገር አብረው እያፋፋሙ ነው። እኔ ያንሰው አያንሰው አይዶን ነው። እኔ ስክሪንሹት አድርጌዋለሁ አስቀምጬዋለሁ ማለት ነው። ይህንን ማየት የምትችሉት የስልጣን ስግብግቦች ምናምን እያለ የሚልበትን ሁኔታ አይተናል። አብይ እንዲሰደብ እቅድ የሚሰጡ እነሱ እንደሆኑ እናውቃለን። ከዛ ቀጥሎ ወደ እነሱ ሲሄድ ደግሞ ቢያንስ ይሰማሉ ብለን እናስባለን። ሌላው እዚሁ ላይ ትናንትናም አሁንም እንደዚህ ስክሪንሹት እያደረግኩ ከሚይዘው አንዱ የእሱ እንትን ይሄ ነው። እነዚህን ልጆችን ምን ሆኖ ነው የሚለውን ብልጽግና የጨካኞችና የኋላ ቀሮች ስብስብ ነው የሚባለው በተጨባጭ ማስረጃዎች ላይ ተመስርቶ ነው። እነዚህ ሁለት የጤና ባለሙያዎች ሳሙኤል ግርማና ዮሐንስ ለምን የፋኖ ታጣቂዎችን አከማቹ በሚል በሜጫ ወረዳ አብዮት ፋና ጤና ጣቢያ በስራ ላይ ያሉ መጋቢት 23 ቀን 2018 ዓ.ም በመከላከያ ሰራዊት አባላት ተይዘው ተረሽነዋል። በሌሎች ቦታዎችም በጤና ኬላዎች ላይ በሚሰሩ ባለሙያዎች ላይ ተመሳሳይ እርምጃ መወሰዱን ሰምቻለሁ። በመሰረቱ የሕክምና ስነ ምግባር ሐኪሞች የሰዎችን ማንነት ሳያዩ ሕክምና ፈልጎ ለመጣ ሁሉ መስጠት እንዳለባቸው ያስገድዳል። ጨካኙና ኋላ ቀሩ ብልጽግና ይህ እውነት አይገባውም። ለእሱ ስልጣኔ የሚመስለው ቀለም መቀባትና መብራት ማንቦግቦግ ነው ብሏል። አውቄ ነው ያነበብኩት። እንዳልኳችሁ የሚያሳስብ ነገር የለም። ብታምኑ ባታምኑ ሰዎችን ለማበጠር ግን ይረዳል። እኔ አሁን ይህን ነግሬው ከዚህ ጋር ሰው ከተገኘ እነሱ እንኳን ይትረፍ ቢል እኔ እንዲተርፍ አልፈቅድም። ፈጣሪ ካለበት እንዲያጸደው። በእኔ በኃጢአት የበሰበሱ ሰዎችን ምንም ነገር ማድረግ አልፈልግም። ስራው ስለሚያጠፋው በጥንቃቄ ከኔ ያርቀዋለሁ። ያንን ሰው ዛሬ ኢትዮጵያን ለማፍረስ ከሚሰሩ ከሚያሰሩ ሰዎች ጋር ገንዘቡንም ማንኛውም ነገሩን የጨመረ ሁሉ የትም ቦታ ይኑር ለእኔ ኢምንት ነች። ዓለም በጣም ሰፊ ምናምን የሚመስለው ሰው ካለ እኔ ከማምነው ፈጣሪ አንጻር ኢምንት የጤፍ ፍሬ አታክልም ዓለም። ከእሱ አንጻር ዓለም አቀፍ ማንኛውም ነገር ላይ ነው እኔ ያተኩሬ ሌላ ከፈጣሪ ጋር ያለኝን ስራ የምሰራው። ከእሱ አንጻር ማንም አያመልጥም። እንኳን እሱ ላለበት ምድርም የሚደርስ መከራ የሚጋበዝበት ሁኔታ ነው ያለው። ኢትዮጵያ ላይ እስኪ ጠይቋቸው። ሲፒጄ የሚባለው የጋዜጠኞች መብት እያለ እኛ ሀገር ብጥብጥ ይነዛ የነበረው እስራኤል ላይ መዘገብ እንደማይቻል፣ ዱባይ ላይ መዘገብ እንደማይቻል ያን ሲያደርጉ የተገኙ ሰዎች እንደታሰሩ ንገሯቸው። አሜሪካ ላይ ያ ነገር እንደሌለ ዲሞክራሲ የለም። አሜሪካም ትሁን አውሮፓ፣ እስራኤልም ሆነ ሌሎች ሀገሮች ኢቭን ሌላው ቀርቶ ኤርትራ እንኳን በሌሎች ጣልቃ ገብነት አልተፈተኑም። ያልተፈተኑ ሀገሮች ፈታኝ ሆነው ነው የኖሩት። ለማፍረስ ብቻ እቅድ ሲሰሩና ሲያሰሩ ነው የኖሩት። እነሱ ሲሰሩት እነሱ ሲናገሩት ቅዱስ፣ ሌላው ሲያደርገውና ሲያስበው እርኩስ ከሆነ ፈጣሪ የለም ማለት ነው። በራሴ ነው። የተከበራችሁ የጉባለች ኢትዮጵያ ቤተሰቦች፣ እኔ ከፈጣሪ ጋር የምነጋገርበትን ሜካኒዝም ነው እዚህ ጋር ለመግለጽ የፈለኩት። ስንት ሰው ሲያልቅ ነው ፈጣሪ የሚፈርደው? ስንት ሀገር ሲፈርስ ነው ፈጣሪ የሚፈርደው? እዚህ ምድር ላይ ዱንያ ላይ ለጠገቡ ሰዎች ሁሉ መጫወቻ አድርጌ ነው የፈጠርኳችሁ ካለን እኛም በአቅማችን እንወራጫለን። ይንገረን ፈጣሪ፣ አለዛም ይፍረድ። የሰው ልጅ ምን አቅም ኖሮት ነው ሰዎችን እንደዚህ እየወረረ ምን እንደሚለው? ዛሬ ዶናልድ ትራምፕ አመሻሹን በሰጡት መግለጫቸው የተናገሩትን ሰምታችሁታል። በይፋ የኢራንን የውስጥ ተቃውሞ ሰልፍ
ስናባብስ የነበርነው እቅዱን ሁሉ ሰጠን የነበርነው እኛ ነን። መሳሪያ ሁሉ አስገብተን ስናበጣብጥ የነበርነው እኛ ነን። ኢራን ላይ ሄደን ኒኩለር እንደዚህ የምንለው እሱ አይደለም ጉዳዩ። የኛ ጉዳይ ነዳጅ መዝረፍ ነው። ነዳጅ መዝረፍና ሀብታም መሆን የሚል ነገር ተናግሯል። በየሚዲያዎች ቸክ አድርጎ አመሻሹን ከ2 እስከ 3 ሰዓት በፊት ጀምሮ የተሰራጩ ዜናዎችን መግለጫቸውን ይዘው የወጡ ዜናዎችን ቸክ አድርጓቸው። እንዴት በግልጽ እንደዚህ ይባላል? ሰው ህጎች ሁሉ እርቃናቸውን የቀሩበትና የንጹሐን መብት፣ ሰብአዊ መብት፣ የጸጥታው ምክር ቤት፣ የተባበሩት መንግስታት ድርጅት ማዕቀብ ዝባዝን ከሚባለው ነገር ሁሉ በጣሽ ጨርቅ እርቃኑ ላይ ሳይለጥፍ በአደባባይ ተገልጧል። የገባ ይግባው፣ ካልገባው የራሱ ጉዳይ እንጂ ነገሮች አይቀየሩም። እኛ የምንለው እምነት አለን። እምነት ያለው ሰው በየእምነቱ ሙስሊም እህት ወንድሞቼ አላህ ይፍረድ። የፕሮቴስታንት እምነት ተከታዮች ኢየሱስ ይፍረድ። የኦርቶዶክስ እምነት ተከታዮች እግዚአብሔር ይፍረድ። ሌላም እምነት በምታምኑት እምነታችሁ ላይ ትክክለኛውን ፍትህ ከፈጠረን አምላክ እንድናገኝ ጸሎት ማድረግ፣ ይሄን ኮመንት ማድረግ። ጉባኤ ኢትዮጵያ ላይ ፈጣሪ ይፍረድ፣ እግዚአብሔር ይፍረድ፣ አላህ ይፍረድ፣ ኢየሱስ ይፍረድ፣ መድኃኔዓለም ይፍረድ። ይፍረድ ይፍረድ። ፍትሃዊ ፍርድ ከእርሱ ስለሆነ ማለት ቁርጥ እናውቃለን። እኛ ሀገር የሌለ ነገር የሚዘግቡ ሰዎች የሌለ ነገር እየዘገቡ ህዝብ ባለ በሌላ አቅሙ በሰላም ወጡ እንዳይገባ በዛ እልቂት ላይ የሚነግዱ ትቢያዎችን እየኮለኮሉ እነሱ ሀገር ግን ተፈጥሮ እንኳን እንዳይዘገብ የሚያደርጉ አካላትን ታዲያ እኔ የፍትህ አምላክ ማመልከው አምላኬ ፍትህን በእኔ ዘመን ሲያረጋግጥ ካላየው ለምን እምነቴን እፈትነዋለሁ? እምነቴ ይፈተናል። አምላኬ በዚህ ምድር ላይ ፍርዱን እየሰጠ ማየት አለብኝ። እኔ ኦርቶዶክስ ነኝ። እግዚአብሔርን በዚህ እጠይቀዋለሁ። በኖህ ዘመን ከፈረደ አሁን መፍረድ አለበት። ሰው ጾታ እስከ መቀየር፣ ግብረ ሰዶማዊነት በየቤት ያረከሰ ነገር የለም። ቄስ የሚባለው መሪ የሚባለው አዳኝ የሚባለው እርዳታ ሰጪ የሚባለው ለሰዎች መብት ተቆርቋሪ ነኝ የሚባለው በሙሉ የተከበሩ ነገሮችን ተሸፍኖ የመጣው ባለጌ ሁሉ እዛ ያልተደረገው የውሸት ታሪክ የሚጠቅም ከሆነ ይተረካል። እኔ ላይ የተሰራው ይካዳል፣ መልካም ነገር ያልተሰራው ነውር ይነገራል። ዶክተር እንደምን አላችሁ? ለገበሬ የሚሆን ቦታ አላችሁ? ለባል ሀገር የሚሆን እጁ ለሚዶበዱም ፊቱ ለተጠበሰ ገበሬ ቦታ አላችሁ ሆይ? 60 ዓመት አልሽ? ከ60 ዓመት በላይ 60 ዓመት በላይ ቆይታችኋል አሉ። ምን ነው ታህያ ጀርባ የአህያ ረራ እና ድልድል አላወርድ ያላችሁ? ምን ነው ተሞፈር? የእኛ ሀገር ምሁሮች አዲስ አበባ ዩኒቨርሲቲ 60 ዓመት ሆኗል። ለምን ለህዝብ ለገበሬ ውጤት ማምጣት ተሳናችሁ? እስኪ ሁሉም ራሱን ይጠይቅ። የትምህርት ተቋማት ምንድን ነው? መምህርነት፣ ምሁርነት፣ መሪነት፣ ዳኛነት፣ አባትነት፣ እናትነት ሁሉም እስኪ በትርጉም ራሱን ይለካል። እሱን ነው እዚህ ጋር እየገለጠልን ያለው ወንድማችን ማለት ነው። ማሩ ባላገሩ ተቀንበር ወርዳችሁ ዘመናዊ ማረሻ አልሰጠን አላችሁ። ይሄ እኮ ለጋራችሁ አንጎላችሁን ዩኒቨርሲቲው ሲሞላ እኛም በሬ እያደለብን ተምናርሰው ጅስማችሁን ቀፈታችሁን ደግሞ እኛ ብንሞላ ምን አለ? ቦታ አላችሁ ለገበሬ ቦታ የለም። እንደው ትንሽ ቦታ ያላችሁ 3000 ዘመን በወፈርና በቀንበር ትንንገላታ እናንተ 60 ዓመት ተስተማራችሁ ጥቂት ቦታ ለገበሬ ምን አለ ብትሰጡ? የላችሁም። ጥቂት የላችሁም።
ሰማንያ እጅ ተመቶ ለሆነው ገበሬ ምን አለ ጥቂት ቦታ ይህ ግቢ ብታምጡ፣ ምን አለ ጥቂት ቦታ ለእኛስ ብትሰጡ። ከንቱ ናችሁ። እንሂድ ጀሜና ፈላ ለህዝባችሁ የሚጠቅም ገበሬን ከችግሩ የሚያላቅቅ ምርትን የሚጨምር ውጤት የሚያመጣ በችግር ፈችነት የትምህርት ተቋማቱን ለምን አልገለጣችሁም? ስለዚህ የፖለቲካ ፓርቲዎች በየሁሉም ቦታ ላይ ያለው ፍሬውን ይለካ። እኔ የእምነት ተቋማትም እምነቱ የሚያዘውን ነገር በህዝብ ውስጥ ምን አደረግን? የህግ ባለሙያዎችም የጸጥታ ኃይሎችም ህግን ከማስተማር አንጻር ሰዎች ልብ ውስጥ ምን ያክለውን ሰው አስተማር ነው እንጂ ሰዎች ወንጀል ከሰሩ በኋላ የሚፈረደውን ፍርድ አይደለም ኩባል ኢትዮጵያ ላይ የምጠብቀው የምአደንቀውም ሆነ ምን የምለው እሱን ቦታ አልሰጠው። ምክንያቱም እንደዛ ስላልሆነ ሁሉ ነገር ከዛ ባሻገር ስለሆነ ሰዎች ጥፋት ሳያጠፉ መከላከል ስንችል ነው ህግ ስራውን ሰራ የሚባለው። በአፋር ላይ ያላችሁት ወንድሞች ታውቃላችሁ። በአፋር ውስጥ አንዱ አፋር ሌላኛውን የአፋር ልጅ የገደለ እንደሆነ 100 ግመል ካሳ ይክሳል። ስለዚህ እዛ ቦታ ላይ አፋር ላይ መሳሪያ ይዘው ይሄዱ ቢሆን ምንም የከፋ ነገር ቢገጥማቸው መሳሪያቸውን ቁጭ አድርገው በቡጢም ሆነ በሽመል ይደባደቡ ይሆናል እንጂ ለመገዳደል አይሞክሩም። ለምን? ህጉ 100 ግመል ነው የሚለው። ህግ የማይደረስበት የሚያስፈራ ሰዎች ያንን እየፈሩ ከሚያደርጉት ነውረኛ ተግባር ራሳቸውን እንዲጠብቁ ማስቻል እንጂ ምን ችግር አለው? 100 ሺህ ብር አይደል ኮንትሮባንድ የጫነ በቃ እኔ 1 ሚሊዮን ብር ጭንና 100 ሺህ ብር ለጉምሩክ ቀጣና 100 ሺህ ብርም ለአንተ ለልክስክሱ የመንግስት ተወካይ ከፍልህና 200 ሺህ ብር ከፍዬ 800 ሺህ ብር እሰርቃለሁ የሚል ቤትህን የሰራ እስከ 7 ትውልድ እምርልሃለሁ ብሎ እንደ ቅድሙ አይነት ሰካራም ቄስ የሚመስል ሌባ ፋኖ ምናምን ብሎ እንዳወራው ለአንዱ ይናገራል። ከዛ አይነት ሆዳም ቄስ ጋር ሆኖ ታቦተ ጽላቱን ሰርቆ ይሸጥና ለቤተ ክርስቲያኑ ህንፃ ያሰራል። አሁን ፈጣሪንም ቢሆን ህግንም ሀገርንም ቢሆን ከነውሩ ራስን ለመጠበቅ ከመሞከር ይልቅ እንዴት አርጌ አታልዬ ልስራ፣ ነውርን በሂሳብ ኃጢአትን በሂሳብ ሰርቶ የማታለል አይነት ዘዬ ተለመደ። ሰው ጉምሩክ ላይ ያ ህግ አላስተዳድረን ካለ ብልግናችንን አላስቆመው ካለ ምናልባት ለምንድነው መኪናው ይወረሳል ብቻ በጥይት ይመታል ተብሎ ህግ ቢወጣ እኮ ሰዎች ያንን እንዳታደርጉት ማለት ነው እንጂ ያንን አድርጉና በጥይት ልምታችሁ ማለት አይደለም። አለማድረግ ነው። የማያደርግ ሰው ምን አስጨነቀው? ህግ የፈለገውን ያክል ቢጠብቅ። የማይሰርቅ ሰው ለምንድነው የጸጥታ ኃይል የሚፈራው? እና አንዳንድ ሰዎች ጉምሩክ ጥሎት የነበረውን ህግ እንደገና ወጣ፣ መኪኖች ሊወረሱ ነው ምናምን ብለው ያጋናሉ። መቼም የዛሬ ሰው መከራውን በራሱ ላይ ሲከምር ነው የሚውለው። ከዛ ይልቅ ህግ የተሰራው እንደዚህ ነው። ይህ ህግ የሚጠቅመው ይሄንን ነው፣ ሀገርን ነው የሚጠቅመው። በዛ መልኩ ብንሄድ እንደዚህ ነው። ሌቦችን የጠገቡ ባለስልጣናትን የጠገቡ የፈረጠሙ ከድሃው ላይ ዘርፈው የማይገባቸውን የያዙ ቆሻሻ ድሃዎችን ሀብታም እንላለን። ሀብታም እንላለን። ሁሉ ሰው ባንክ ላይ ያስቀመጠውን ሳንቲም ቢያወጣ ባንኩ ድሃ ነው። ግን ባለ በሌላ አቅሙ እዛ መጥቶ አክብሮ ገንዘብ የሚያስቀምጠውን ደግሞ ምራቁን እየተፋ የሚሄድ የባንክ ባለሙያ አለ። እናያለን። መንግስት ሰራተኛ በህዝብ ትከሻ ላይ ተቀምጦ ህዝብን የሚነቅፍ፣ ህዝብን የሚንቅ፣ ህዝብን የሚጠላ የተረገመ እናያለን። አንድ እውነተኛ ታሪክ የዩኒቨርሲቲ ተማሪዎች ውስጥ ሄዶ መዋሸት እንደ ብሂል ተወስዶ በነበረበት ሰዓት ላይ ጓደኞቹን ቤቱ ወስዶ እየጋበዘ ያለ አንድ የዩኒቨርሲቲ ተማሪ እናቱ ለሌሎች መኖርን የለመደች ናት።
መታዘዝን፣ ማገልገልን፣ ሰዎችን ማስደሰት ላይ ብቻ ጊዜዋን የፈጀች ሆና አለባበሷም እንደዛ ያንን ከሃዲ ልጇንም ጨምሮ ለማሳደግ ብዙ ዋጋ የከፈለች ስለሆነች አለባበሷ ወረድ ብሏል፣ ሰውነቷ በልዟል ምናምን እና ያወራዳ ልጅ የቤታችን ሰራተኛ ናት አላት ለጓደኞቹ ሲያስተዋውቅ። እሷ ደክማ እስክትበልዝ እስክትጎሳቆል ድረስ ደክማ የሰራችውን እያበላ እናቱን የካደ ብዙ ሰው ስለሚኖር ማለት ነው። ብዙ ሰው እንደዚህ ይላል። በብዙ መልኩ ሚስት አይደለችም፣ ባል አይደለም፣ በቃ በሚስቱ የሚያፍር፣ በባሉ በልጁ የሚያፍር፣ ፈጣሪ በሰጠው ነገር በዛ ልክ የሚያፍር፣ በውፍረቱ የሚያፍራል። ማፈር ያለብን በእኛ ስራ ነው። እኛ በሰራነው ነገር የፈለገውን ያክል ይወፍር ጸጋ ነው። የፈለገውን ያህል ይጥቆር፣ የፈለገውን ያህል ይጻ፣ ያ ፈጣሪ ነው ያደረገው። እኛ ባደረግነው ነው ማፈር ያለብን። እና እናቱ የኛ የቤት ሰራተኛችን ናት ብሎ አስተዋውቃቸው ለጓደኞቹ። እስኪ አስቡት እናት ምን እንደሆነች ታውቃላችሁ? እናቱን የካደ ለሀገር ይታመናል፣ ለሚስቱ ይታመናል፣ ለጓደኛው ይታመናል። ጓደኞቹስ ይህንን ቢሰሙ ያከብሩታል? ኢትዮጵያን የካዱ ለኢትዮጵያ መጥፋት አንድ ቀን አይደለም፣ 2 ቀን አይደለም፣ ሁልጊዜ ተኝተው ተነስተው ባለ በሌላ አቅማቸው ሁሉ ኢትዮጵያን ለማድማት የሚሰሩ ባንዳዎች እንደዛ ልጅ እናቱን የካደ ለሱ ከርስ መሙላት ለሱ ያልፍለታል ብላ የኔ መከራ በኔ ይብቃ ብላ ዋጋ የምትከፍልለትን እናቱን የካደ ወራዳ ትጥቁ ከቤቱ መጥበቁን የረሳ ነውረኛ ትውልድ አፍርተናል። እኔ እዚህ በምናገረው አንዱ መታዘብ ትችላላችሁ የጉባለች ኢትዮጵያ ቤተሰቦች እና የቄሳርን ለቄሳር መርሃ ግብራችንን በዚህ እናጠናቀው። የቄሳርን ለቄሳር እንስጥ፣ የእግዚአብሔርንም ለእግዚአብሔር እናድርግ። መልካሞችን በመልካም ለመልካም ነገር ናውል፣ ክፎችን በክፋታቸው ለስራቸው እንተው። ዓለም ላይ ያለው አሁን እጅግ በጣም በፈጠነ መልኩ ነገሮች የሚከወኑበት ነው። በዚህ ሰዓት ላይ ለፍርድ አለመቻኮል፣ በዚህ ሰዓት ላይ እንኳን እያወቃችሁ ሳታውቁ መጠንቀቅ። ለየትኛውም ፍጥረት እንኳን ለሰው ልጅ ይቅርና ለቁንጫጭትም ይሁን ለምንም ጉዳት ሊያደርስ የሚችል ነገር ላይ እንዳትሰባሰቡ፣ ራሳችሁን ጠብቁ። አሁን ሂሳባችን እዛው ጋር ነው። ምኞታችን በደንብ የሚከወንበት ሰዓት ነው። የተመኘነው የምናገኝበት ሰዓት ነው። ሰው ምኞታችንን ንያችንን እናስተካክል። ምኞታችን ይስተካከል። የዘራነውን መልካም ዘር እንዝራ። በየትኛውም አግባብ ላይ በየትኛውም ነቄ ብላችሁ ልክ በሆነ ትራንስፖርት ላይ በመኪናም ይሁን በፕሌን በቃ ግቡ ተሳፈሩ እንደሚባል አይነት በተጠንቀቅ መቆምና በእንደዚህ አይነት መልኩ ዝግጅት ማድረግ ጥሩ ነው። ለዚህ ወቅት የዲሞክራሲ አባት የዲሞክራሲ ምንጭ ነው ተብሎ ያልያዙትን ይዘናል ብለው የሚሉ ሀገራት ሁሉ መቅሰፍትን ወደ ቤታቸው እየጠሩ ነው። አይታወቅም አጨራረሱ እንዴት እንደሚሆን እና ድልድይ የሚሰብር ጦርነት፣ ትምህርት ቤት የሚያወድም ጦርነት እጅግ ብዙ ያለምን ገመና በደንብ አይተናል። ካየነው መማር ነው። ያለ አግባብ አለመሄድ በተቻለ አቅም አልገባኝም ኦርኒቶራ እንዲገባንም ደግሞ ከመፍረዳችን በፊት 2-3 ጊዜ እንትን ማለት ነው። ኢትዮጵያ ላይ ግን ኢትዮጵያን ሀገራችሁን በባለቤትነት የኔ ሀገር ናት ብላችሁ አስተዋጽኦአችሁን በሚታይ መልኩ ማሳረፍ እንጂ ባለቤት ሆኖ ኢትዮጵያን እንደ ኢትዮጵያ ይዞ መቀጠሉ ይጠቅማል፣ ያኮራል፣ አያሳፍርም። ኢትዮጵያ አታሳፍራችሁ። በጣም ከዛ በላይ ብዙ የሚሆን ነገር ስላለ ኢትዮጵያ ከመጪው 7ቱ ጨረቃዎች መካከል ሙሉ ጨረቃ ነች። ያ ይቀጥላል። ለኢትዮጵያ በመልካም የተጋ ሁሉ በፈጣሪ ክብር ይጠበቃል። እንግዲህ ኢትዮጵያን አጠፋለሁ ብሎ የሰራ ያሰራ በወቅኑም ባላወቅኑም ነገር ላይ ሁሉ የተጋ ማንኛውም ኃይል ግን በሚገባው የሚሸከፍ መሆኑን አይነው እርግጠኛ ሆኜ ነው የምነግራችሁ። እሱ ይሆናል። ኢትዮጵያን በክፋት አጠቃለሁ ብሎ በየትኛውም ቦታ ላይ ያለ ኃይል በሚገባው ይሸከፋል። እነዚህ ውስጥ ላይ የፋኖ የሸኔ የሻቢያ የሱዳን የግብፅ ምናምን ነገር ጉዳይ በጣም የማይረባ ስለሆነ ነው ለእኔ ሴንስ አይሰጠኝም።
ከዛ ባሻገር ዋናው ላይ መሰራት ያለበት ነገር እየተሰራ ስለሆነ ነውና ጸሎት ማድረግ ራስን ማንጻት ጧሃራ ሆኖ ወደ ፈጣሪ መቅረብ ነው። ለኦርቶዶክስ እምነትም ያው ይህን ሰሞነ ሕማማት ነው። በዚህ ላይ ተግቶ ራስን ለማንጻት መሞከር ነው። የቻለ ጥረት ያርግ። በዛም ይሁን በዚህ ለሰዎች በክፉ አለ መሳተፍ ነው። በገንዘባችሁ፣ በእውቀታችሁ፣ በጤናችሁና በማንኛውም ፈጣሪ በሰጣችሁ ነገር ላይ መልካም ነገር ለመስራት ጥረት አድርጉ። እናንተ ሞክራችሁ አይሳካ የራሱ ጉዳይ፣ ግን ንያችን ጥረታችንና የሆነ ሙከራችን ግን ለመልካም ነገር እንዲሆን የግድ መሆን መቻል ስላለበት፣ ከዛ ውጭ ሁሉም ስራው ይበቃዋል። መልካም የሰራ ሰው አይዟችሁ፣ መልካሞች አይነኩም፣ ክፎች ደግሞ አይታለፉም። አብራችሁኝ የነበራችሁት ወንድሞቼ ስፒሪቹዋል የሆኑ የመንፈሳዊ ኃይሎች ላይ የማተኩርበት ዋናው መሰረት የምነካከው ነገር ለዛ ነው። ነጩ ገመድ በድንገት ነጭ እባብ ቢሆንም አናቱ ተቀጥቅጧል፣ ጠፍቷል። ማን ሊሆን ይችላል? አብረን እናያለን። ድል ለተገፉት፣ ድል ለተበደሉት፣ ጥፋትና ሞት ደግሞ ለበዳዮችና ለበዝባዦች ይሁን። ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር። መልካም ጊዜ በያላችሁበት። መልካም ወንድሞችን ፈጣሪ በቸርነቱ ይጠብቃችሁ። የምትደክሙበት የድካም ውጤታችሁን ሁሉ ፈጣሪ ይጠብቅ። መልካም ወንድሞችን ሲበዛ በጥበቃው ያሻግር። ተባረኩ። መልካም ጊዜ